ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። ወቅታዊ ጉዳያችን አሁን ጀምሯል። በዛሬው ወቅታዊ ጉዳያችን የዩኒቨርሲቲዎች የቁልቁለት ጉዞ በጎንደር ዩኒቨርሲቲ ማሳያነት በሚል አንድ ርዕስ ይዘንላችሁ መጥተናል። የዛሬው ርዕሳችን የሚያተኩረው በዚህ ጉዳይ ይሆናል ማለት ነው። እንግዲህ የዩኒቨርሲቲዎች ተቀዳሚ ዓላማና ተግባር ምንድን ነው የሚሉትንም እናነሳለን። ከዚህ አንጻር ሲገመገም ጎንደር ዩኒቨርሲቲን ጨምሮ ሌሎችም ምን አይነት ስራ ውስጥ ነው ያሉት የሚለውን እሱንም እናነሳለን። እንደ አጠቃላይ ሌሎችንም ጉዳዮች ጨምረን ከእናንተ ጋር ቆይታ እናደርጋለን። በአብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንግዲህ ለዚህ ውይይት መነሻ የሆነን ምንም የጎንደር ዩኒቨርሲቲ ይሁን እንጂ ሌሎችም እንደዚህ አይነት ተግባር ውስጥ ያሉ እንዳሉ ማንሳት ይቻላል። ባለፈውም አርባ ምንጭ ዩኒቨርሲቲ በአካባቢው በተፈጠረው የተፈጥሮ አደጋ ምክንያት ሲሰራቸው የነበሩ ተግባራት ምንድን ነበሩ፣ አሁን ላይስ ምንድን ነው እያደረገ ያለው የሚለውን አንስተን ነበር በዜናችን። ይህን የተመለከተ ይሆናል ማለት ነው። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በድጋሚ ይዘንድር ወደ አንተ ልምጣና በዛሬው ውይይታችን በዚህ ነው ቆይታ የምናደርገው። የዩኒቨርሲቲዎች ተቀዳሚ ዓላማና ተግባር ምንድን ነው? የሚመሩባቸው ሴቶችስ ምንድን ናቸው? ምን ነው ሴቶቻቸው ዩኒቨርሲቲዎች የቆሙት ምን ላይ ነው የሚለውን እሱን እንደ መግቢያ አንሳና ወደ ሌሎች ጠለቅ ያሉ ጉዳዮች እንገባለን ማለት ነው። መቀጠል እንችላለን። ኦኬ። የዩኒቨርሲቲዎች ተቀዳሚ ዓላማና ተግባር ምንድን ነው የሚለውን ነገር መመልከት መልካም ነው እና የሚመሩባቸው ሴቶች ምንድን ናቸው የሚሉት ማለት ነው። እንግዲህ ዩኒቨርሲቲዎቹን ከመተቸትና በዩኒቨርሲቲዎች ዙሪያ ያሉትን መልካም ነገሮችና መጥፎ ነገሮችን ከማንሳታችን በፊት መመዘኛ ሊሆኑ የሚችሉ ወይንም የመገምገሚያ ነጥብ ሊሆኑ የሚችሉ ጉዳዮችን ማንሳት ያስፈልጋል። ይሄም አንደኛውና መሰረታዊ ነገሩ ዩኒቨርሲቲዎች የተቋቋሙበት ዓላማ ምንድን ነው የሚለውም ነው። ከዓላማቸው አንጻር እየሰሩ ነው እየሰሩ አይደለም የሚለውን ነገር እናያለን ማለት ነው። ሁለተኛው ደግሞ ይህን ዓላማቸውን አቺቭ ለማድረግ ሲሰሩ የሚመሩበት ፍልስፍና አለ ወይንም እሴት አላቸው፣ የሚጠብቋቸው እሴቶች ማለት ነው። ማይሽሯቸው እሴቶች አሏቸው። እነዛ እሴቶች ምንድን ናቸው? በእነዛ እሴቶች መሰረት ነው ዓላማቸውን አቺቭ ለማድረግ እየሄዱ ያሉት የሚለውን ነገር እናያለን ማለት ነው። የመጀመሪያው ዓላማቸው እየሰሩ ነው የሚለው ነው። የስ እየሰሩ ነው የሚል ነገር ቢመጣ ለዓላማቸው የሚሰሩት በተቀመጠው እሴት መሰረት ነው ወይ እሴቶቻቸውን ጠብቀው ነው ወይስ ዝም ብለው ነው በሌላ መንገድ በዘፈቀደ የሚሰሩት የሚለው ደግሞ መሰረታዊ ነገር ነው ማለት ነው። የዩኒቨርሲቲዎችን ብቃት ለመገምገም እነዚህ መሰረታዊ ነገሮች ናቸው ነው። ብቃት ስል ቴክኒካል የሆኑ ነገር ገብቶ እንትን ለማለት አለም። አጠቃላይ በዩኒቨርሲቲዎች ዙሪያ ሀሳብ ለማቅረብና ለመገምገም እነዚህ ነገሮች ወሳኝ ናቸው ማለት ነው። እዚህ ጋር የምናነሳው እነዚህን ነገሮች ነው ማለት ነው። የመጀመሪያው ዓላማዎቻቸው ምንድን ናቸው? ዋና ዓላማው ወይም ፒላሮቻቸው ምንድን ናቸው? ሁለተኛው ደግሞ እሴቶችን ምንድን ናቸው? ፕሪንሲፕሎች ምንድን ናቸው የሚለው ነው ማለት ነው። ኦኬ። ስለዚህ ዓላማውን እንመልከት። ዩኒቨርሲቲዎች የተቋቋሙበት ዓላማ ምንድን ነው? ዓለም አቀፍ የሆኑ ዓላማዎች ናቸው። የዓለም አቀፍ ዩኒቨርሲቲዎች ወይም ሁሉም ዩኒቨርሲቲ የሚባሉ ወይም የዩኒቨርሲቲ ደረጃን ይዘው የተቋቋሙ ተቋማት ሶስት ነገሮች ላይ ያተኩራሉ። ሶስት መሰረታዊ ጉዳዮች ወይም ፒላሮች ላይ ይቆማሉ ማለት ነው። በቃ ዩኒቨርሲቲ ለመባል እነዚህ የግድ መኖር አለባቸው። አንደኛው ማስተማር ነው። አንዳንዴ መማር ማስተማር ይሉታል። እዚህ ጋር ዋናው የዩኒቨርሲቲው ዓላማ ማስተማር ነው። ማስተማር ደግሞ ምንድን ነው የሚሰራው? ሼሪንግ ናውሌጅ፣ እውቀትን ማጋራት፣ እውቀትን ለአዲሱ ጄኔሬሽን መስጠት ማለት ነው። ማስረከብ፣ እውቀትን ለማስረጽ ማለት ነው። እውቀትን የማስረጽ ስራ ይሰራል። ለማን? ለዩኒቨርሲቲ ውስጥ ለመጡ አዲስ እጩ ተማሪዎች ማለት ነው። ለሚመጡ ከታች ክራይቴሪያዎችን ወይንም የማለፊያ ነጥቦችን አቺቭ አድርገው ለሚመጡ ተማሪዎች እውቀትን ታሰርጻለህ ማለት ነው። እውቀት መገብኛ ቦታ ነው። እውቀት ከትውልድ ወደ ትውልድ የሚሸጋገርበት ቦታ ነው ማለት ነው። የመጀመሪያው ይሄ ነው፣ ሼሪንግ ናውሌጅ ነው። ሁለተኛው ምርምር ማካሄድ ነው። እውቀትን ክሬት የምታደርግበት ማለት ነው። የእውቀት መፍጠሪያ ማለት ነው። የተፈጠሩትን እውቀት ለተማሪዎች ስታጸርጽ ማስተማር ይባላል። አዳዲስ እውቀቶችን አስርጸህ ማስተማሩንም መማሩንም የምታግዝበት መንገድ፣ አዳዲስ ሞዴሎችን ክሬት የምታደርግበት ቴክኖሎጂዎች የምትፈጥርበት ደግሞ ምርምር ይባላል። ምርምር የእውቀት መፍጠሪያ ነው፣ የክህሎት መፍጠሪያ ነው። አዳዲስ ነገሮች የምታመጣበት ነው። ሞዴል ክሬት ታደርግበታለህ። የተለያየ ሞዴል ማለት ነው። የሆነ ነገር አናሊሲስ የምትሰራበት ሞዴል ሊሆን ይችላል። የሆነ ተግባር የምትሰራበት ሞዴል ሊሆን ይችላል። የሆነን ጉዳይ የምትመለከትበት ሞዴል ሊሆን ይችላል። የሆነ ምርምርን የምትመራበት የምርምር ፍሬምወርክ ሊሆን ይችላል። ክሬት ታደርጋለህ። ምርምር እውቀት ስታግናንት ሆኖ እንዳይቀር፣ ቁሞ እንዳይቀር የሚታደስበት ማለት ነው። አብዴት የምታደርግበት ነው። ያለ ምርምር ዩኒቨርሲቲ አይቆምም። ከቆመም ሁልጊዜ አንድ የክራር ጅማት እንደምትመታው
ብም 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 እያለ አሰልቺ ድምፅ እንደሚመጣ አሰልቺ ነው የሚሆነው። ሁልጊዜ መምህራን የሚያስተምሩት አንድ አይነት እውቀት ይሆናል። ዓመት እስከ ዓመት ብለው የዛሬ 10 ዓመትም 5 ዓመትም እሱን ነው የሚያስተምሩት ማለት ነው። ለውጥ የለም። ጄኔሬሽኑ አይለወጥም። በአዲስ ትምህርት በአዲስ ቴክኖሎጂ ከጊዜው ጋር አብሮ የሚሄድ ነገር አይኖርም ማለት ነው። ሪሰርች ወይም ምርምር መሰረታዊ ነገር ነው ማለት ነው። ይሄ ነው ሁለተኛው ፒለራቸው ማለት ነው። ዩኒቨርሲቲው ያለ እነዚህ ሁለት ነገሮች አይኖርም። አሁን እዚህ ጋር ደግሞ ምን አለ? ሶስተኛ ዓላማ ይመጣል ወይም ፒላር ይመጣል። ከሁለቱም የሚመነጭ ነው። እውቀት አለ። ዩኒቨርሲቲው ኦርጋናይዝ የሆነ ፓተርን ያለው እውቀት፣ የተደራጀ እውቀት አለ ማለት ነው። እውቀት ስንል የተደራጀ ሀሳብ፣ የተደራጀ ግንዛቤ ማለት ነው። ያ የተደራጀ እውቀት ወይንም ይሄ ፓተርንድ የሆነው እውቀት ለተማሪዎቹ ብቻ አይደለም። መምህራን ያላቸው ለተማሪዎቹ ያሰርጻሉ። እንደገና ደግሞ በየጊዜው እውቀታቸውን በፋክት አስደግፈው እያጠኑ አዳዲስ ነገሮችን ያመጣሉ። አዳዲስ ነገር ያመጡትን ከነበረው እውቀት ጋር አዋህደው ማህበረሰብን ያገለግላሉ፣ ሀገርን ያገለግላሉ። ተጨማሪ ስራ ማለት ነው። ይሄ ምንድን ነው? ሶሳይቲያል ኢንጌጅመንት ይሉታል፣ ኦር ኮሚኒቲ ሰርቪስም ይሉታል። እንደየ ሀገራቱ በተለያየ መንገድ ይጠራል። ስለዚህ ማህበረሰብ አገልግሎት እኛ ሀገርን በሚታወቀው ላብራ ማህበረሰብ አገልግሎት ይባላል። ማህበረሰብ አገልግሎት ደግሞ መሰረታዊ ነገር ነው ማለት ነው። ይሄ ምን ማለት ነው? ፕሮቫይዲንግ ፐብሊክ ሰርቪስ ኤንድ ሲቪል ኢንጌጅመንት። የትኛውን ቦታ ሄደ አብረህ ታግዛለህ ማህበረሰቡ ጋር። ፐብሊክ ሰርቪስ ደግሞ ፕሮቫይድ ታደርጋለህ። ለምሳሌ ጎንደር ዩኒቨርሲቲ ብትወስደው ሆስፒታል አለው። በሆስፒታል በኩል ምን እየሰጠ ነው? ሶሻል ሰርቪስ እየሰጠ ነው። ፐብሊክ ሰርቪስ እየሰጠ ነው በእንትኑ መካከል ማለት ነው ባሉት ተቋማት። ሌሎችም የተለያዩ ላይክ የህግ ተቋማት ክሬት ማድረግ ይችላሉ። የህግ ድጋፍ የሚሰጡ ሶሻል ሳይንስ ውስጥ ያለው የተለያዩ ዲፓርትመንቶች በዛ ዙሪያ የተለያዩ ነገሮችን ክሬት አድርገው ማገዝ ይችላሉ። ካውንስሊንግ መስጠት ይችላሉ በተለያየ መንገድ ማለት ነው። እንደየእንትኑ ማለት ነው። የአግሪካልቸር ኮሌጅ የሚሰሩ ደግሞ ለግብርናው አካባቢ ወጥተው ብዙ ስራ መስራት ይችላሉ። ከመንግስት ተቋማት ጋር አብረው እንትን እያሉ ማለት ነው ብዙ ነገሮች ይሰራሉ። እንደዚህ አይነቱ ኮሚኒቲ ሰርቪስ ወይንም የማህበረሰብ አገልግሎት ይባላል። እነዚህ ሶስቱ መሰረታዊ ነገር ናቸው። ያገኘውን እውቀት ወደ መሬት የምታወርድበትና ፕራክቲስ የምታደርግበት ማን ነው ማለት ነው? የማህበረሰብ አገልግሎት የምንለው ነው ማለት ነው። እነዚህን ስትሰራ ግን ምን ያስፈልጋል? መመሪያ፣ ፍልስፍና ወይንም እሴቶች ወይም ቫሊዩስ የምንላቸው በጣም መሰረታዊ ነገሮች ናቸው ማለት ነው። ኦኬ። ከነዚህ በተጨማሪ ደግሞ ዩኒቨርሲቲዎች እነዚህ ሶስቱ ፒላርስ ናቸው። ከነዚህ በተጨማሪ ከነዚህ ጋር የተገናኘ ሌሎችን ነገሮችን ማንሳት እንችላለን። አሁን ካነሳ ናቸው እነዚህ ናቸው ዓላማዎቹ፣ ከላይ ያነሳቸው ናቸው። ከነዚህ በተጨማሪ የሚከተሉትን ማየት እንችላለን። የአንድ ዩኒቨርሲቲ ተግባራት ሆነው ሲሰሩ ታያቸዋለ። ዴቨሎፒንግ ስቱደንትስ ኢንቴሌክቹዋል ካፓሲቲ፣ የተማሪዎቹን ምሁራዊ ብቃትና ችሎታ ማልማት ማበልጸግ፣ ችሎታቸው ምሁር ማድረግ፣ ወደ ምሁርነት ማምጣት። በተጨማሪ እነዛ ሁሉ ሶስቱ ነገሮች ስታደርግ ዝም ብለህ ተማሪው አንዳንዴ ይገባና ምን ይሆናል መሰለ፣ ባዶ ጠርሙስ ይገባና ባዶ ጠርሙሱ ነው የሚወጣበት ሁኔታ አለ። ብዙ ጊዜ ተማሪዎቹ ይገባሉ፣ ግሬድ ብቻ አተኩረው ግሬድ ብቻ ይዘው ይወጣሉ። አንዱ ተማሪ ፎር ሊያመጣ ይችላል እየሸመደደ ምን እያለ ማለት ግን ሳይቀየር ሊወጣ ይችላል። ሶስት ነገሮች አሉ አይደል እንዴ? ካፕ የሚባል ነገር አለ። ናውሌጅ፣ አቲቲዩድ እና ፕራክቲስ። ልጆች እንትን የሚሉት ይሄ ነው። ናውሌጅ፣ አቲቲዩድ፣ ፕራክቲስ። የአቲቲዩድናል ቼንጅ ሳይሰሩ ይመጣሉ፣ ዝም ብለው ይወጣሉ። ወጥቶ ጦር የሚቀሰቅስ ሀገር የሚያፈርስ አንዱን ከአንዱ የሚያጣላ እሱ ራሱ የሚኖርበትን ህይወት የሚያፈርስ ሊሆን ይችላል ተማሪ። ምንም ነገር የእኛ ሀገር ዩኒቨርሲቲ አሁን የቅርብ ጊዜው እንደዛ ነው፣ እናያቸዋለን አብዛኛውን ማለት ነው። እንዲህ እንዳይሆኑ ምን ማድረግ አለብህ? የኢንቴሌክቹዋል ካፓሲቲያቸውን ዴቨሎፕ ማድረግ አለብህ፣ ማልማት አለብህ ማለት ነው። እንደዛ ሲለማ እውነተኛ ምሁራን ፈጠርክ ማለት ነው። የኢትዮጵያ የከፍተኛ ትምህርት ተቋም አዋጅ የሚባለው 1152 2011 የሚባለው ከአስቀመጣቸው እንትኖች አንደኛው ይሄ ነው። በዓለም አቀፍ ደረጃ ተወዳዳሪ የሆኑ ምሩቃንን መፍጠር ነው። እንደዛ የምታደርገው ምን ስታደርግ ነው? ምሁራዊ ካፓሲቲያቸውን ስታሳድግ ማለት ነው። ይሄ ነው መሰረታዊ ነገሩ። እዚህ ጋር ያለው ነገር አንዱ ይሄ ነው። ሌላው በተጨማሪ ምንድነው? ፎስተሪንግ ክሪቲካል ቲንኪንግ ምን ማለት ነው? በጥንቃቄ ማሰብን፣ በትኩረት ማሰብን ማስለመድ እና ማሳደግ ያስፈልጋል። ይሄን እንትን እንዲያደርጉ ማለት ነው። አሁን ምንድነው አንድ ምሁር የሚባለው ከተማሪው አንጻር የሆነ ነገር ሲመጣለት እንደመጣለት ስሜቱ የሚያቀብለውን ሳይሆን መመለስ ያለበት ቁጭ ብሎ ማሰብ አለበት ማለት ነው። ከተማራቸው እውቀቶች ካሉት ኤክስፒሪየንስ በሪሰርች ካሉ ፋይንዲንጎች ጋር ክሪቲካሊ መገምገም አለበት። መናገርና ማድረግ እርምጃ መውሰድ የማያስችሉት ነገሮች ካሉ እነዛን ክፍተቶች አጥንቶ ምን ማድረግ አለበት? ሪሰርች መስራት አለበት ማለት ነው። በምርምር ላይ የተመሰረተ በፋክት ላይ የተመሰረተ
መልስ ወይም ሪያክሽን እንዲሰጥ ነው የሚጠበቀው። በእንትን መሆን ያለበትም ሰው የሚያነበው ሁሉ ዝም ብሎ የሚውጥ የሚሰማው ሁሉ ዝም ብሎ የሚውጥ ሰው እንዳይሆን ማለት ነው። ክሪቲካል ቲንኪንግ መኖር አለበት። በጥንቃቄ ማሰብ አለበት። አንድ እርምጃ ስትወስድ በብዙ አንግል ማየት አለበት ማለት ነው። አንድ ሰው አንድ የዩኒቨርሲቲ ተማሪ ወይም ምሩቅ ወጥቶ የሚሰራቸው እርምጃዎች የሚያደርጋቸው ነገሮች በሙሉ ምን ሊያስከትሉ እንደሚችሉ ቀድሞ መተንተን፣ ማወቅ፣ መረዳት አለበት። ክሪቲካሊ መገምገም አለበት። ፖዚቲቭ ኔጌቲቭ የሆኑ ነገሮችን ማየት አለበት ማለት፣ ሊሚቴሽኖችን መመልከት አለበት ማለት። ያን የሚያስችል እንዲህ ሊያደርግ የሚያስችል ነገሮች የሚያዳብረው ዩኒቨርሲቲ ውስጥ ነው ማለት ነው። ዩኒቨርሲቲዎች ይህን ማድረግ ሌላው ተጨማሪ ፐርፐዝ ወይንም ዓላማ አላቸው ማለት ነው። ሌላው ሶስተኛው ፕሪፔሪንግ ስቱደንትስ ፎር ዜር ፊውቸር ካሪየር ምን ማለት ነው? ተማሪዎቹን ለወደፊቱ ሙያዊ ተግባሮቻቸው ማዘጋጀት፣ ማነጽ። ነገ ይወጣሉ። አሁን ካሪየር ዴቨሎፕመንት ምናምን ይባላሉ ብዙ ጊዜ ማለት ነው። ዝም ብለህ አንድ ቦታ ወጥተህ ተወትፈህ አትቀርም እዛው ዝም ብለህ ማለት ነው። ለምሳሌ በማኔጅመንት የተመረቀ ሰው የሆነ ማን ሪሶርስ እንትን ባለሙያ ሆኖ ሊቀጠር ይችላል። ቢሮ ግን ማድረግ አለበት ሁልጊዜ ተወጥፎ እዛ መቅረት የለበትም። እውቀቱን ማሳደግ፣ ኬሪሩን ዴቨሎፕ ማድረግ አለበት። ያንን ማድረግ አለብን ማለት ነው። ሰዎቹ መጥተው የሚማሩ ሰዎች ተማሪዎቹ ዩኒቨርሲቲ ውስጥ ኬሪር ዴቨሎፕመንት ላይ እንዲሰሩ ማገዝ አለብን ማለት ነው። ያዘጋጃል ተማሪዎቹን ለዛ ሲወጡ ያንን ዴቨሎፕ እያደረጉ የሚሄዱበትን ካፓሲቲ አስታጥቆ ይልካቸዋል ማለት ነው። ስለዚህ ጥሩ ተማሪዎች ይሆናሉ፣ ተወዳዳሪ ይሆናሉ፣ እውቀታቸውን ያሳድጋሉ፣ ሙያቸውን ያሳድጋሉ። በዛ ልክ ገቢያቸው ያድጋል፣ ሀገር ይጠቅማል ማለት ነው። እንደዛ ነው። ሸክም የሆነ ትውልድ አይፈጥሩም ማለት ነው። ስለዚህ ይሄ ነው መሰረታዊ ነገሩ። በተጨማሪ እንግዲህ 3 ነገሮችን አነሳን። አሁንም እዚህ ጋር 3ቱን ጨምር ማለት ነው። ይህን በተመለከተ የኢትዮጵያ ከፍተኛ ትምህርት አዋጅ ቁጥር 1152 የሚባለው ነው ህዝባር 2011 ዓ.ም ምን ይላል የሚለውን እንመልከተው። እንግዲህ መግቢያው ላይ ያነሳውን ላንሳው። መጀመሪያ ፕሪያምብሉ ላይ ማለት ነው ምን ይላል? የከፍተኛ ትምህርት ተቋማት የትምህርትና ስልጠና፣ የጥናትና ምርምር እንዲሁም የማህበረሰብ አቀፍ አገልግሎት መስጫ ማዕከላት ናቸው ብሎ ተናግሮታል። ማዕከላት ነው። 3 ፒላር ያለው ከዚህ ጋር ነው የሚመጣው። ቅድም ያነሳቸው እና ያመጣው የከፍተኛ ትምህርት ተቋም አዋጁ ማለት ነው። ይሄ ሪቫይዝድ ነው፣ የተሻሻለው ነው። በነገራችን ላይ 2009 ላይ የወጣ ሌላ አለ ይመስለኛል፣ የመጀመሪያው ማለት ነው። አዋጁ በአንቀጽ 4 ስር 3 መሰረታዊ ዓላማዎችን አስቀምጧል። እነዚህም በዚህ በሶስቱ ጉዳይ የሚያጠነጥኑ ናቸው። ከላይ ቅድም ባነሷቸው የዩኒቨርሲቲዎቹ ወይም የከፍተኛ ትምህርት ተቋማት ዓላማ እነዚህ ናቸው ብሎ አስቀምጧል። ቅድም ያልኩትን ማለት ለምሳሌ የመጀመሪያውን ዓላማ ላንብበው። የሀገሪቱን ልማት፣ ሰላምና የዲሞክራሲ ስርዓት ግንባታ እውን የሚያደርጉ ህብረ ብሔራዊ ዲሞክራሲያዊ አንድነትን የሚያጎለብቱ የማንነት የባህልና የታሪክ ብዙሃነትን የሚንከባከቡ እንዲሁም ሀገሪቱን በዓለም አቀፍ ደረጃ ተወዳዳሪ መሆን የሚያስችሏት ምሩቃንን ማዘጋጀት ነው። ተመልከት፣ እዚህ ጋር አሁን የተነሱት ነገሮች ማለት ነው። አሁን ይሄ እውቀትን በማስረጽ ጉዳይ ነው። ይሄ ምሩቃንን ማሳደግ የሚለው እውቀት ጨምረ ቅድም ከታች ያነሷቸው 3 ነገሮችን ጨምረ ኬሪየር ዴቨሎፕመንት ምናምን እነዚህ ክሪቲካል ቲንኪንግ ፎስተር የሚያደርጉ አድርገ ተወዳዳሪ ምሩቃንን መፍጠር ላይ ነው። በእውቀትም በምርምርም በምንም እዚህ ይመጣል። ይሄ ተማሪዎቹ በዛ ስኪል ሆነው እንዲወጡ ነው። ቅድም ካፕ ያልኩትን ነገር ይዘው እንዲወጡ ማለት ነው። መሰረታዊ ነገሩ ይሄ ነው። ስለዚህ እዚህ ጋር ምን አንስቷል? ምን አለ? ልማት፣ ሰላምና የዲሞክራሲ ግንባታን እውን የሚያደርጉ አንድ። ሌላው ደግሞ ምን አለ? ህብረ ብሔር ዲሞክራሲያዊ አንድነትን የሚያጎለብቱ። እነዚህም ከሀገሪቱ ዓላማ አንጻር ነው የተናገሩት ማለት ነው። ሌላው ደግሞ የማንነት የባህልና የታሪክ ብዙሃነትን የሚንከባከቡ፣ የሚሰድቡ፣ የሚያዋርዱ ሳይሆኑ ማለት ነው። ዛሬ የወጣው ትውልድ ይህን የሚያጠፋ ነው። ዩኒቨርሲቲ ውስጥ ተመርቆ ወጥቶ ይህን ነው የሚያጠፋው። በጭፍኑ ሳይመረመር ምርምር ላይ ሳይመጣ እውቀት ላይ ሳይመሰረት ወጥቶ ዝም ብሎ እንደ ፖለቲካ ንፋስ የሚነፍስ ትውልድ ፈጥረዋል። እዚህ ጋር የሚፈለገው ምንድን ነው? የማንነት የባህልና የታሪክ ብዙሃነትን የሚንከባከብ ነው። እንዲሁም ሀገሪቱን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን የሚያስችላት ምሩቅ ማፍጠር። ተወዳዳሪ የሚሆን ማለት ነው። ሙያዊ ላይ ስኪልን፣ እውቀትን፣ ምርምር ብቃትን እሱን አሳድጎ የሚወጣ ትውልድ ነው የሚጠበቀው ማለት ነው። ይሄ እንዲሆን ነው ኢትዮጵያ የምትፈልገው። የመጀመሪያው ዓላማ ይሄ ነው። ምሩቃንን በማብቃት ደረጃ ያለ ዓላማ ነው። ሁለተኛው ዓላማ ደግሞ ምን ይላል? ቁጥር 2 ምን ይላል? በሀገሪቱ ፍላጎት ላይ የተመሰረተ ችግር ፈች የሆነና በእውቀትና ቴክኖሎጂ ሽግግር ላይ ያተኮረ ምርምር ማድረግ ያስፈልጋል። ምርምር ነው። እዚህ ጋር ምርምሩ ምን ላይ ያተኮረ አለ? እዚህ ጋር አንደኛ የሀገሪቱ ፍላጎት ላይ፣ ሁለተኛ ችግር ፈቺ የሆነ፣ ሶስተኛ በእውቀትና በቴክኖሎጂ ሽግግር ላይ ያተኮረ። እውቀትን መፍጠር ቅድም እንዳልኩት
ቴክኖሎጂ ቅድም ሞዴሎች ምናምን ዴቨሎፕ ያደርጋሉ። ያን ደግሞ በኮሚኒቲ ሰርቪስ ያወርዱታል ብለናል። ያ ቴክኖሎጂ ሽግግር ላይ እውቀት ሽግግር ላይ ያተኮረ ምን ያስፈልጋል? ምርምር ማለት ነው። ይሄ የዩኒቨርሲቲ ተቋማት ማለት የከፍተኛ ትምህርት ተቋማት መሰረታዊ ዓላማ ነው። ሌላው ማለት ሶስተኛው አሁን አዋጁ ያወጣው በዚህ አሁን ባልኩት አንቀጽ 4 ስር ያለ ነው። ንዑስ አንቀጽ 3 ምን ይላል? በተልእኮውና በመልካም አስተዳደር የልህቀት ማዕከል ሆኖ ለሀገራዊ ስራዎች ስኬት የበኩላቸውን አስተዋጽኦ የሚያደርጉ ተቋማዊ ቁመና መፍጠር መገንባትና ማጎልበት ይላል። ዩኒቨርሲቲዎች አራያ መሆን አለባቸው ማለት ነው። እዚህ ጋር አሁን ምን ማድረግ ነው? ኮሚኒቲ ሰርቪስ ጋር የሚያያዝ ነው። ፐብሊክ ሰርቪስ ጋር የሚያያዝ ነው። ምንድነው መሆን ያለባቸው አለ ዩኒቨርሲቲዎች ለሌላው የፐብሊክ ተቋማትና የፕራይቬት ተቋማት አራያ የሚሆን አስተዳደራዊ መዋቅር ያላቸው፣ ከሙስና የጸዱ፣ መጥፎ ነገርን የሚጸየፉ፣ ስንፍናን የሚጸየፉ፣ ዓላማውን ትኩረት አድርገው የሚሰሩ፣ በተመሰረተላቸው እንትኖች ቫሊዩስ የሚመሩ ማለት ነው። የዚህ ጋር እንደዛ ነው የሚለን። በተልእኮና በመልካም አስተዳደር ተልእኮ በመፈጸም በትክክል አችብ አድርገው በመገኘት የተጠበቀውን የምሩቅ እንትን በተጠበቀው ኳሊቲ ማስመረቅ፣ ይሄ መሰረታዊ ዓላማቸው ነው። ይሄን በመስራትና በመልካም አስተዳደር የልቀት ማዕከል ሆኖ መገኘት ነው፣ ስኬት ነው። ይሄን ያዝና ዩኒቨርሲቲዎች በምን ደረጃ ነው እየሄዱት ያሉት የሚለው እናያለን። የሙስና ማዕከል ናቸው ወይስ ምንድን ናቸው የሚለውን እዚህ ጋር ማየት ትችላለህ። መልካም አስተዳደር እዛ ውስጥ አለ። በመንደር በሰፈር ነው የሚሰባሰቡት። ምንድን ነው ዩኒቨርሳል ነው እሳቢያቸው ነው መንደራዊ ነው? ይህንን ማየት እንችላለን ማለት ነው። በኋላ እናነሳቸዋለን። ስለዚህ በዚህ ትልቅ ስራ ተቋማዊ ቁመናው ማሻሻልና ለሌሎች ኢትዮጵያዊ ተቋማት ልዩ ልዩ ተቋማት አራያ የሚሆን የተቋም ቁመና ሊኖራቸው ይገባል ማለት ነው። ይሄ ነው ከፍተኛ ትምህርት ተቋሙ ያቀረበው እንትኑ አዋጁ። አይሪል ያፕሪሼት ልክ ነው። ሌላው የከፍተኛ ትምህርት ተቋማት እነዚህን ዓላማዎች ለማሳካት የሚጠቀሟቸው እሴቶች ምንድን ናቸው? ምን ማለት ነው? የሚመሩባቸው እሴቶች ወይንም ፍልስፍናዎች ምንድን ናቸው? ምንድን ነው መመሪያቸው? በምን ይመራሉ የሚለውን ነው። አንደኛ የአካዳሚክ ነፃነት ነው። የአካዳሚክ ነፃነት ወይም የትምህርት ነፃነት ነው። የትምህርት ነፃነት የአካዳሚክ ነፃነት ፍሪደም፣ አካዳሚክ ፍሪደም የሚባለው ማለት ነው። ምን ማለት ነው? ያለ ስጋት ያለ ፍርሃት የመመራመር፣ የማስተማር፣ የመናገር፣ የማሳተም የሰሩትን እንትን እውቀት የጻፉትን የምርምር ሪፖርት ያለ ስጋት በነፃነት ማስተማር፣ በነፃነት መስራት ማለት ነው። እነዚህ ያለ ምንም ጣልቃ ገብነት እነሱ የሚጨንቃቸው ኢቲካል ነን አይደለንም፣ ኢቲካል ነው በእኔ የሚጠበቀው የኢንቴሌክቹዋል ስታንዳርድ ደረጃ ነው ያለሁት አይደለም፣ ይሁን ያጠፋ እንትን የጣስኩት ነገር አለ የለም፣ ኢቲካል ነው የኔ ሪሰርች አይደለም የሚለው ነው መሰረታዊ መሆን ነው ያለበት ማለት ነው። ስለዚህ በምርምርም በማስተማርም በመናገርም በማሳተምም የዩኒቨርሲቲው እዛ ውስጥ ያለው እንትን ዩኒቨርሲቲው ነፃነት አለው ማለት ነው። ፍሪደም አለው። ፍሪደሙ ምንድን ነው? አሁንም መርሳት የለብን መመራመር፣ ማስተማር፣ መናገር፣ ማሳተም ነው። አካዳሚክ በሆኑ ጉዳዮች ነው። ማይመለከተውን የፖለቲካ ምናምን ማይመለከተውን እየቀባጠረ የአካዳሚክ ነፃነት ሊል አይችልም። ማይመለከተውን ገብቶ እያቦካ ማለት ነው። ማይሆነውን አንኢቲካል የሆነ ነገርም እየሰራ የአካዳሚክ ነፃነት ሊል አይችልም። ሪል በተቋቋመለት ስርዓት መሰረት የሚሰራውን አካዳሚክ የሆኑ ነገሮች ግን ነፃ ናቸው፣ ተጽዕኖ የለም ማለት ነው። መምህር በከፍተኛ የትምህርት ተቋማት ምንድነው ይሄ ማኔጅመንት ቦዲ ይባላል። ሃየር ማኔጅመንት ቦዲ ወይም ትልቁ ማለት ነው። ከፍተኛው ትልቁ ከላይ ያለው በዩኒቨርሲቲ ፕሬዚደንት ምናምን የተለያዩ ዳይሬክተርስ ምናምን ይላል። በእነዚህ ተጽዕኖ ስር መውደቅ የለበትም። መምህራን የአካዳሚ ነፃነት አላቸው። የሚሰሩት ምርምሩንም ማስተማርም የሚሰሩት መምህራን ስለሆኑ ማለት ነው። መሰረታዊ ነገሩ እሱ ስለሆነ ያ ነፃ ሆኖ የሚሰራ መሆን አለበት። የማንም የሆነ ፖለቲካ አምጥተህ የምታራግፍበት በፖለቲካ ፍላጎት ልታስገድ የምትችልበት ነገር ሊፈጠር አይገባም ነው። ይህንን ማየት አለብን። ሁለተኛው እንግዲህ የተቋም ነፃነት ነው። ተቋም ቅድም አካዳሚክ ፍሪደም ነው ያልነው፣ ይሄኛው ተቋማዊ ፍሪደም ነው። እንደ ዩኒቨርሲቲ አውቶኖመስ ነው፣ ኢንስቲቱሽናል አውቶኖሚ ያለው ማለት ነው። አውቶኖመስ ማለት ምን ማለት ነው? የዩኒቨርሲቲዎች በራሳቸው ጉዳይ ማለትም አካዳሚክ ነፃነት፣ ድርጅታዊ መዋቅር፣ የገንዘብ አስተዳደር ከውጭ ጣልቃ ገብነት ነፃ መሆን አለባቸው። ማንም ገብቶ ሊያቦካላቸው አይገባም ማለት ነው። ነፃ ሆኖ ነው የሚሰሩት። ይሄ ተቋማዊ ነፃነት ይባላል ማለት ነው። ይሄ ነው። ይሄ ተቋማዊ ነፃነት አለ የለም የሚለውም በኋላ እናየዋለን። ሌላው ሶስተኛው እውነትንና እውቀትን መፈለግ ፐርሱት ኦፍ ትሩዝ ኤንድ ናውሌጅ የሚባለው ማለት ነው። እውነትንና እውቀትን መፈለግ እዚህ ጋር ነው መተኮር ያለባቸው ዩኒቨርሲቲዎች። እውነትን ትፈልጋለህ፣ እውቀትን ደግሞ ታሳድጋለህ።
በእውነት ፍለጋ ላይ እውቀት ታሳድጋለህ። ቅድም ያልናቸው ነው። ምርምር እውቀት ምንድን ነው? አካዳሚክ እንትኑ ማስተማር ይመጣል ማለት ነው። ዜና ምርምር ደግሞ እውቀትን ይፈልጋል። ቅድም ክሪቲካል መሆን የሚለውም ከዚህ ጋር ነው የሚወጣው። እውነትና በእውቀት ላይ የተመሰረተ ትንታኔ መስጠት ነው። የምትፈልገው እውነት ላይ ነው። ማተኮር ያለብን እውነት ነው። ለጊዜው ምንድነው እውነት የሚባለው ነገር ምን ማለት ነው? መሬት ላይ ያሉ ፋክቶች የሚደግፉት ተጨባጭ ሁኔታ ማለት ነው። እዚህ ጋር እውነት ስንል ማለት እዛ ጋር መቆም ያስፈልጋል። ዩኒቨርሲቲዎች ከእውነት ጎን ነው መቆም ያለባቸው ማለት ነው። ኦኬ። ሌላው አራተኛው አካዳሚክ ታማኝነት ወይም አካዳሚክ ኢንቴግሪቲ የሚባለው ማለት ነው። አካዳሚክ እንደ አካዳሚክ እንትን ይሄ ታማኝነት ያስፈልጋል። መምህራን በላቸው ዩኒቨርሲቲው እንደ ተቋም በለው ታማኝ መሆን አለበት ማለት ነው። ምን ማለት ነው? በየትኛውም ዩኒቨርሲቲዎቹና በውስጥ ያለው ማህበረሰብ በተለይ መምህራኑ ማለት ነው በየትኛውም ሳይንሳዊ ስራ ደረጃ የሚከተሉትን የስነ ምግባር መመዘኛዎች ማክበር ይገባቸዋል ማለት ነው። ማክበር አለባቸው። ምን ናቸው? አንደኛ እውነተኛነት ኦነስቲ፣ ሁለተኛ ታማኝነት ትረስትወርዚነስ፣ ሶስተኛ ፍትሐዊነት ፌርነስ፣ አራተኛ ማክበር ሰዎቹ ሌሎችን ማክበር ማህበረሰብ ማክበር ሪስፔክት። ሌላው ደግሞ እዚህ ጋር አምስተኛው ምንድነው? ኃላፊነት ሪስፖንሲቢሊቲ። በእነዚህ ሊሰራ ይገባል ማለት ነው። ኦነስት ሆኖ ትረስትወርዚ ሆኖ ፌር ሆኖ ሪስፔክት አድርጎ ሪስፖንሲብል ሆኖ ነው ስራ የሚሰራው ማለት ነው። የአካዳሚክ ነፃነት ሲባል ዝም ብዬ ነፃ ነኝ ብዬ የፈለግኩትን አልቀባጥርም ማለት ነው። እዛ ውስጥ በእነዚህ መመራት አለበት ማለት ነው። በእነዚህ እስከተመራ ድረስ ነፃነቱ ሊገፈፍ አይችልም ማለት ነው። መሰረታዊ ነገሮች እነዚህ ናቸው። ሌላ እዚህ ጋር አምስተኛ ነጥብ ላንሳ። እዚህ ጋር ሌላው መርህ ወይንም ቫልዩ እሴት ምንድን ነው? ብዙሃነትንና አካታችነትን ማክበር ነው። ሪስፔክት ዳይቨርሲቲ ኤንድ ኢንክሉዥን ነው። ልብ በል ዩኒቨርሲቲዎች ይህን ነው ማድረግ ያለባቸው። ዳይቨርሲቲን ሪስፔክት ያደርጋሉ። በዛ ላይ ደግሞ ኢንክሉሲቭ መሆን አለባቸው። ኤክስክሉሲቭ መሆን የለብም። በመንደር ሰብስበ አስተማሪ ከቀጠርክ በመንደር ሰብስበ ድጋፍ ሰጪ አድሚኒስትሬሽን ሰራተኛ ከሰበሰብክ ኢንክሉሲቭ አይደለም። ዳይቨርሲቲን አይደግፍም። ይሄን መቃወም የለበትም። እነዚህ መመዘኛዎች ናቸው። ይህ ዓለም አቀፍ መመዘኛ ነው። በነገራችን ላይ እኛ አሁን ይሄ የኢህአዴግ መንግስት ያወጣው ነው ምናምን እንዳይሉ ማለት ነው። ሲጀመር የአዋጅ ሪቫይዝ የተደረገው በአዲሱ መንግስት ነው። አሁን ባለው መንግስት ነው። 2011 ነው ሪቫይዝ የተደረገው። ይህንን በደንብ አድርጎ ማየት ያስፈልጋል። በደንብ አድርጎ መገንዘብ መረዳት ያስፈልገናል ማለት ነው። ስለዚህ ብዙሃነትን እና አካታችነትን ስንመለከት ምን ማድረግ ነው? አንደኛ ለሰዎች ብዙሃነት ዋጋ መስጠት። የተለያየ ብዙሃነት የተለያየ ማንነት አለ። ቅድም ሁለተኛው ምንድነው የመጀመሪያ እንትን ላይ ብዙሃነትን የሚያከብር ህብረ ብሔር አንድነትን ህብረ ብሔር ዲሞክራሲያዊ አንድነትን የሚያከብር ብሎ ነው እንትን ያሉት አዋጁ ላይ። እርሱን ማድረግ ነው እዚህ ጋር። ለዚህ መገዛት አለ። ብዙሃነት ላይ ዋጋ መስጠት ያስፈልጋል። ምክንያቱም ብዙሃነት ብዙ ጥቅም ስላለው ማለት ነው። እዚህ ጋር ዲቴይል እንትን እንዳላገው እዚህ ላቁመው። ሌላው ማግለልንና ማዳላትን መጸየፍ፣ አለማዳላት፣ በቃ በፌር በሆነው ነገር መስራት ማለት ነው። ፌርነስ ብለን ለቅድም በዛ ነው የሚሰራው ማለት ነው። አካታችነትን ማበረታታት፣ አካታችነትን ከዛም ከዚህም መካተት አለበት ሰዎቹ ማለት ነው። ይሄ በጣም ወሳኝ ነው። እነዚህ ናቸው 5 ጄኔራል የሆኑ ፕሪንሲፕሎች ናቸው። የትኛውም ዓለም አቀፍ ዩኒቨርሲቲ የሚጠቀምበት የሚመራበት መርህ ነው ይሄ ማለት ነው። ስፔሲፊክ በሆነ መንገድ ዲቴይል ሊኖር ይችላል ማለት ነው። መርሆች ደግሞ ባጭሩ ላስቀምጣቸው ዝም ብዬ ባጭሩ። ኃላፊነትና ተጠያቂነትን ማክበር ሪስፖንሲቢሊቲ እና አካውንታቢሊቲ የሚባለው ነው። ጥራትና ልህቀት ኤክሰለንስ ኤንድ ኳሊቲ የሚባለው ነው። ጥረት መኖር አለበት። የልህቀት ማዕከል መሆን አለባቸው። ልህቀት ሊኖር ይገባል። እንደዛ ካልሆነ ጎስቋላ ዩኒቨርሲቲ ምንም ነገር የለም። የልህቀት ማዕከል ተራማጅ የሆነ የተለየ ነገር መፍጠሪያ አዳዲስ ነገር የምታመጣበት ትልቅ ክብር የሚሰጥህ ያ ተቋም መሆን አለብህ። በዛ ላይ ደግሞ ኳሊቲ የሆነ ነገሮችን ነው መስራት ያለብህ ማለት ነው። ጥራትና ልህቀት በዚህ ደረጃ እናያለን። ሌላው መርህ ደግሞ ምንድን ነው? ማህበራዊ ኃላፊነትና ተሳትፎ ነው። ሶሻል ሪስፖንሲቢሊቲ ኤንድ ኢንጌጅመንት የምንለው ማለት ነው። ሌላው በግልፀኝነትና በመልካም ስነ ምግባር መስራት ትራንስፓረንሲ ኤንድ ኢቲካል ቢሄቪየር የሚባለው ማለት ነው። ሌላው በትብብር መስራት ማለት ኮኦፐሬት ማድረግ፣ ተማሪዎቹ በትብብር ማጥናት፣ በትብብር መስራት፣ በትብብር የሆነ ነገር ማድረግ፣ መምህራንም በትብብር መስራት፣ ትምህርት ክፍሎቹ የሚባሉት የተለያዩ ዲፓርትመንትስ አብረው በትብብር መስራት፣ ፋክልቲዎችም ሊሆን ይችላሉ በትብብር መስራት፣ ዩኒቨርሲቲዎች ከዩኒቨርሲቲ ራሱ በትብብር መስራት። ይሄ በጣም ወሳኝ ነው። ለብቻ የምታመጣው ነገር ስለሌለ ማለት ነው። ስለዚህ ይህ በጣም መሰረታዊ ነገር ነው። ሌላው ደግሞ እዚህ ጋር ያለው ምንድን ነው? ዘላቂነት ነው። ሰስቴናቢሊቲ የምንሰራው ነገር ዘላቂነት ሊኖረው ይችላል። አንዳንዴ ዩኒቨርሲቲዎቹ በሆነ ጊዜ ጥሩ ለውጥ ሊያመጡ ይችላሉ። የሆነ እንትን የሚል ግን አስተዳደሩ ፕሬዚዳንቱ በጣም ጠንካራ ሆኖ እየሰራ ሊሆን ይችላል። ያ የመጣው
ያ ተቋማዊ ካልሆነ ይሄ ነገር ፕሬዚዳንቱ ሲሄድ ሰስቴይነብል አይሆንም፣ ይጠፋል። መለስ ዜናዊ ሲሞት ኢህአዴግ እንደፈረሰው ማለት ነው። እንደዛ ይሆናል። ጥሩ የዩኒቨርሲቲ ፕሬዚዳንት ኃላፊነት የሚሰማውና ታታሪ ፕሬዚዳንት ስላለ ብቻ ጥሩ ውጤት ሲያመጣ የነበረ ዩኒቨርሲቲ እሱ በመቀየሩና ሌላው ነገር በመምጣቱ ይፈርሳል፣ ሁሉ ነገር ይጠፋል፣ ሰስቴይነብል አይሆንም ማለት ነው። እነዚህ መርሆዎች ናቸው፣ ፕሪንሲፕልስ ናቸው። አምስቱ ከላይ ያየናቸው ደግሞ ምንድን ናቸው? እንትኖች ቫሊዩስ ወይም እሴቶች ናቸው። ቀደም ብለን ዓላማዎችን አይተናል። ታንክ ዩ። መልካም እንግዲህ አጠቃላይ የዩኒቨርሲቲዎች ተቀዳሚ ዓላማና ተግባር ምንድን ነው፣ የሚመሩባቸው እሴቶችስ ምን ምን ናቸው የሚሉትን ሀሳቦች በዝርዝር አስቀምጣል። እንግዲህ እያንዳንዱ የዩኒቨርሲቲ ተቋም በእነዚህ ዓላማዎችና መርሆች ነው የሚመራው ማለት ነው። ቅድም ካነሳቸው መርሆችና እሴቶች አንጻር ወይም የዩኒቨርሲቲ ተቀዳሚ ተግባርና ዓላማ አንጻር የጎንደር ዩኒቨርሲቲን እናንሳ። ምክንያቱም በቅርበት የምናውቀውም ለእንደዚህ አይነት ችግሮችም ተጋላጭ ሆነውም ብዙ ጊዜ በቃ ብዙ የጥፋት ስራዎችን ሲሰራ የምናየው በግልጽ መነገር ስላለበት ቅድም አንድ ነገር አንስተ ነበረ። ምናልባት ከጥላቻ አንጻር እንዳይመስል እነዚህ ነገሮች የዘረዘርካቸው ለዛ ስለሆነ ነው። ከነዚህ መመሪያዎች ወይም ከነዚህ መሪዎች አንጻር ሲገመገም ምን ይመስላል የሚለውን ማንሳት ስላለብን ነው። ሌሎች አካባቢ እንደዚህ አይነት ችግር ያለበት ተቋም ካለ ዩኒቨርሲቲ ካለ ማንሳት ትችላላችሁ፣ ቅድም ከተነሳው ዝርዝር አንጻር ማለት ነው። ስለዚህ ከዚህ አንጻር ሲገመገም የጎንደር ዩኒቨርሲቲ ምን እየሰራ ነው? እነዚህን መሪዎች ተከትሎ እየሰራ ነው ወይስ ከነዚህ መሪዎች አፈንግጦ ሌላ ተግባር ውስጥ ገብቷል የሚለውን ሀሳብ በዝርዝር ብታነሳውና ወደ ሌሎች ጥያቄዎች ብናልፍ። መልካም። እንግዲህ ከነዚህ አንጻር ሲገመገም ጎንደር ዩኒቨርሲቲ እንደማሳየነት ስላነሳ ነው። የተለየ ነገር የለውም። ጎንደር ዩኒቨርሲቲም ሌላም አብዛኛው ዩኒቨርሲቲ ተመሳሳይ ነው። የተለየ ነገር የለውም። ግን ጎንደር ዩኒቨርሲቲን በአካባቢም እኛም ስለምናውቀው ማለት በአካባቢው ስላለ ከሱ አንጻር እንመልከተው፣ የሚታዩ ነገሮችም ስላሉ ማለት ነው። የጎንደር ዩኒቨርሲቲን ስናነሳ በትግራይ ውስጥ ያሉ ዩኒቨርሲቲዎች ሌላም ሀገር ላይ ያሉ ዩኒቨርሲቲዎችን ይመለከታል። ምንም የተለየ ነገር የላቸውም እኮ ሁሉም እንደዛ ነው የሚያደርጉት። ምንም የተለየ ነገር የለውም። በቅርቡ ስለምናውቀው እንናገር ብለን ነው። በማናውቀው እንትን እንዳንቀባጥር ስለምናውቀው ስለሆነ ይህን እንደ ማሳያነት ነው። ርዕሱም የሚለው እንደዛ ነው። የዩኒቨርሲቲዎች የቁልቁለት ጉዞ በጎንደር ዩኒቨርሲቲ ማሳያነት ነው የሚለው። በጎንደር ዩኒቨርሲቲ እንደ ማሳያነት እናነሳዋለን ማለት ሌሎችም ተመሳሳይ ነው፣ የተለየ ነገር የለውም። ያን ለማሳየት ነው። መልካም እንግዲህ ጎንደር ዩኒቨርሲቲ እንደ ኮሌጅ ከጀመረ አንጋፋ ዩኒቨርሲቲ ነው። በነገራችን ላይ ጎንደር ዩኒቨርሲቲ በጣም አንጋፋ ዩኒቨርሲቲ ይባላል። አንጋፋ የሚባለው ግን ኮሌጅ ሆኖ የጀመረበት ጊዜ አለ። የረጅም ጊዜ እንትኑ ማለት ነው። ረጅም ጊዜ ነው እንደ ኮሌጅ ከጀመረ። ኮሌጅ ሆኖ የጀመረበት ከ70 ዓመት በላይ ሆኖታል። 70 ዓመት አልፎታል። በ1946 ነው የተጀመረው ኮሌጅ ነው። አሁን ሆስፒታል ያለበት አካባቢ ያለው ማለት ነው። የጤና ኮሌጅ ነው የጀመረው ማለት ነው። እንደ ዩኒቨርሲቲ ደግሞ በ1990ዎቹ ነው የጀመረው። ምናልባትም በ1995 96 ይመስለኛል። ከነዚህ አያልፍም። በእነዚህ ነው የጀመረው። እንደ ዩኒቨርሲቲ የጀመረበት ኦልሞስት 20 ዓመት ወይም 20 ምናምን ዓመት ቢሆነው ነው። ከዛ የሚያልፍ አይደለም። ከ20 ዓመት በላይ አስቆጥሯል ኦልሞስት ማለት ነው። እንግዲህ አንጋፋና በርካታ ተግባራትን አከናውኗል ጎንደር ዩኒቨርሲቲ። በጣም አንጋፋ ዩኒቨርሲቲ ነው ከእንትን አንጻር ስታየው ማለት ነው። ነባር ከሚባሉት ዩኒቨርሲቲዎች ሊመደብ የሚችል ነው። ዩኒቨርሲቲው በረከሰ ፖለቲካ እስከረከሰበት 2004 ዓ.ም ገደማ በርካታ አዎንታዊ ስራዎችን ሰርቷል። ወደ ፖለቲካ ገብተው ያበላሹት ብዙ ነገር አለ። ያ ነው ትልቅ ችግር የመጣው። በተለይ ይሄ ከሚሊኒየሙ በኋላ ባለው ሁኔታ በተለይ ይሄ ከ1997 ምርጫ ጋር ተያይዞ ኢህአዴግ ነገር ያበላሸባቸው የፖለቲካ ያበላሸባቸው ሁሉን ዶሚኔት የማድረግ ፍላጎቱ ምናምን የመጣው ከዚህ በኋላ ስለነበረ አስቸጋሪ ዩኒቨርሲቲ ሆኖ ከተቋቋመ በኋላ ስለነበረ በተለይ ይሄ 2004 ነው ያነሳሁት። ምንድን ነው ጎንደር ዩኒቨርሲቲን ስለማውቀው እዛ አካባቢ የትምህርት ጥራት እየሞተ የመጣበት ተማሪዎቹ ጠንካራ ከመሆን ይልቅ ዝም ብለው ግሬድ እያገኙ እንዲያልፉ የተደረገበት የፖለቲካ ተጽዕኖ በከፍተኛ ደረጃ የገባ የኢህአዴግ አባል የሆኑ ተማሪዎቹ መምህራንን የሚያስፈራሩበት የኢህአዴግ አባል ያልሆኑ ኢህአዴግን ያልተቀበሉ የዩኒቨርሲቲ ፕሬዚደንት የነበሩ እዛ የሚያገለግሉ የነበሩ ማይሾሙበት ወደ እንትኑ ማለት መሪ ማይሆኑበት እንዲገለሉ የሚደረግበት ሁኔታ የተፈጠረበት ዘመን ነበር እና መንደርተኞች ራሱ እንቁላላቸውን የጣሉበት እዛ የመንደርተኛ ጫጩት ለመፈልፈል እንቁላል የጣሉበት ዘመን እሱ ስለነበረ ነው ጎንደር ዩኒቨርሲቲ የሚባለው ፖለቲካ ገብቶ አበላሸው። ይሄንን ማየት እንችላለን። እስከዛ በጣም ጥሩ ስራዎችን ሲሰራ የነበረ ነው ጎንደር ዩኒቨርሲቲ ማለት ነው። ሙያዊ
ስታንዳርድን ለመጠበቅ ጠንክሮ ሰርቷል። ለረጅም ጊዜ ሙያዊ ስታንዳርዱን ለመጠበቅ ብሎ ማለት ቅድም ያልናቸውን ስታንዳርዶቹ ምንድን ናቸው? በቫሊዎቹ መስራት ነው። መርሆቹን መጠበቅ ነው። ዓላማዎቹን አቺቭ ማድረግ ነው። በነዛ መሰረት የራሱን ስታንዳርድ ለማስጠበቅ እንደ ዩኒቨርሲቲ ቀዳማዊ ሆኖ ነበረ እና ጎንደር ዩኒቨርሲቲ የተመረቀ ተማሪ የትም ቦታ ተፈልጎ ነበር የሚቀጠረው በፊት በነበረው ማለት ነው። ከዛ አሁን ካልኩ ጊዜ በፊት የነበረው የጎንደር ዩኒቨርሲቲ ጥብቅ የሆነ ጥሩ ትምህርት የሚሰጥ ለተማሪዎቹ የሆነ ልዩ ክብር አድርጎ ተንከባክቦ እንደሚያስተምር በሙያቸው ዝንፍ እንደማይሉ ወጥተው ምሩቃኑ ራሱ ጥሩ ስራ እንደሚሰሩ ነበረ። በኋላ ግን ነገሮች ረከሱ። ጎንደር ዩኒቨርሲቲ ማንም አሁን አያስታውሰውም፣ አሁን ባለው ሁኔታ ማለት ነው። ለምን? ቁልቁለት ውስጥ ገብቷል። ነገሮች የተበላሹበት ጊዜ ስለሆነ ማለት ነው። የኢህአዴግ መንግስት የፖለቲካ ኮምፓሱ ከጠፋበት የመለስ ዜናዊ ሞት በኋላ አይ ቲንክ የ2004 ይመስለኛል ወይም 2004 እንደዛ ከጠፋበት በኋላ እየጋጀ መጣ ማለት ነው። እየጋጀ ማለት እየተበላሸ መጣ ማለት ነው። እየተበላሸ መጣ ጎንደር ዩኒቨርሲቲ የሚባለው ማለት እንትኑ ኢህአዴጉ እየተበላሸ እየወረደ ነው የመጣ። የሄደበት ሁኔታ ታውቃለህ። ለመውደቁ ራሱ እንደዛ ነው። አናቱ ፈረሰ፣ ማይንዱ ጠፋ። ከዛ በኋላ መፍረስ ጀመረ። ያደረገው ነገር ምንድን ነው? ዩኒቨርሲቲው ውስጥ ራሱ ዘልቆ በመግባት ተማሪዎችን በዛ በኩል በመቆጣጠር በፖለቲካ እንትኖቹ በመቆጣጠር ማስቀጠል፣ በቃ እንደፈለገ መቀጠል የሚችል መሰለው። ኮንትሮሊንግ ላይ አተኮረ። በነፃነት ፍሪደምን ሰጥተው ሰው እንትንህን ኳሊቲን እንዲወድልህ ከማድረግ ይልቅ መቆጣጠር፣ ኢቭን መምህራንን መቆጣጠር። በጣም የሚገርመው እንትን ክላስ ላይ እያስተማርክ አካዳሚክ ነፃነት የሚጋፋ ሪከርድ ሁሉ ይደረግላል። ተማሪ ሪከርድ አድርጎ ያልከውን ነገር ያስተማርከውን ከኮርሱ ጋር የሚያያዝ ነገር እያስተማርክ ይህን ምሳሌ ልትጠቀም ትችላለህ። ከረንት የመንግስት ሁኔታ ልታነሳ ትችላለህ። ዋቴቨር ይሄን ሁሉ ሪከርድ እየተደረገ ስማቸው የሚጠፋ መምህራን የሚፈራሩበት ማለት ነው። እንዲሸማቀቁ የሚደረግበት ሁኔታ ተፈጠረ። ነፃነት እንዲጠፋ የተደረገበት ሁኔታ ነበር ማለት ነው። ስለዚህ ኮራፕሽን ዊዝ ኢትስ ኦል ፎርምስ ተፈጠረበት ማለት ነው። ጎንደር ዩኒቨርሲቲ ራሱ በዚህ ውስጥ ገባ፣ ደከረተበት ማለት ነው። ኢህአዴግም በዛው ደረጃ እንትን ያለው ዩኒቨርሲቲውም ሁሉም አይነት ኮራፕሽን ወይም ሙስና ተፈጠረበት። ምን ማለት ነው? ሁሉም አይነት ማለት ሙስና የሚከፈል ብራይብ ማድረግ፣ ብር መስጠት፣ መቀበል፣ እንዲህ አይነት ነገሮች ሞሉ። በጣም የሚገርመው የዩኒቨርሲቲው ሬጅስትራር እንትን ይሸጣሉ፣ ዲግሪ ይሸጣሉ፣ ዲፕሎማ ይሸጣሉ፣ የማስተርስ እንትንም ይሸጣሉ። ብር አለው። በጣም የሚገርመው ማስተርስ ተምሬ ከሄድኩ በኋላ የሆነ አንድ ማውቀው ከዚህ በፊት ሌላ ስራ አብረን የነበርን ሰው እዛ ኮሌጅ ከባቢ የሆነ ቢዝነስ አለው እና አገኘሁት። እንዴት ነህ ሰላም ነህ ምናምን ስለው አወራሁትና ስናወራ በቀልድ በሆነ ነገር በቃ በጎንደር ዩኒቨርሲቲ ከፈለክ እኮ የዲግሪ አመጣላለሁ 5000 ክፍል የዲግሪ እንትን አመጣላለሁ አለኝ። 10000 ክፍል የማስተርስ አመጣላለሁ አለኝ። የፈለከው ነው። ኔትወርክ ሰርቶ ይሸጣል። ኦሪጂናል ዲግሪ ምናምን እያወጡ ይሸጣሉ። እንደዛ እያደረጉ ማለት ነው እየሰሩ አይ ቲንክ ይሄ እንትኑ ማለት ነው ይሄ ይሸጣሉ። ይሄን በቃ እና እኔ በጣም አዝኜ ተውኩት። እዛ ውስጥ ምንም ማድረግ አትችልም። ኦልሬዲ ሙስናው ገብቶ እንዳለ አበላሸው ማለት ነው። በጣም አደገኛ የሆነ ሁኔታ እንዲፈጠር አድርጎታል። ማል አድሚኒስትሬሽን ቅድም እንዳነሳሁልህ የእንቁላሉ ተጣላ ያልኩና ጫጩቱ ተፈለፈለ፣ ማል አድሚኒስትሬሽን ተፈጠረ ማለት የአንድ ሰፈር ሰዎች ሞሉበት። ቅጥር ሲቀጠር ጎንደር ከባቢ አይወጣም እንትኑ ቅጥሩ የማስታወቂያው ማለት ነው። አይ ቲንክ ከሳምንት በፊት ምናምን ይለጠፋል ወይም ከወር በፊት ሊሆን ይችላል። እዚህ ጋር ጋይንት፣ ደብረ ታቦር፣ ሳሙሄር ሌላ ቦታ በደቡብ ጎንደር ውስጥ ተለጥፎ ይቆያል። ቅጥሩ አንድ ቀን ወይ 2 ቀን ሲቀረው ነው ጎንደር ከባቢ የሚለጠፈው። ኦልሬዲ እነሱ መልምለው ማመልከቻው ገብቶ ጨርሰዋል እኮ ሁሉን ነገር። እንደዛ አድርገው የሰፈራቸውን ሰው እየሰበሰቡ ይቀጥራሉ። ከዚህ በላይም በተደጋጋሚ ስናነሳቸው የነበረው ነገር እንዴት ነው? ባለፈው ከተባረሩ 4 ዓመት የሆናቸው እንትኖች ሰራተኞች ደሞዝ እስካሁን ይከፍላሉ። ለሌላ ሰው ላልተቀጠረ ሰው አምጥተው እያሰሩ ያን ደሞዝ እየሰጡ ልክ ያ ሰው እንደሆነ አድርጎ እየወሰደ ይኖራል። እንዲህ አይነት ስራዎች በሙሉ ይሰራሉ። ይሄ በጣም አደገኛ የሆኑ ነገሮች ተፈጠሩ ማለት ነው። የትምህርት ጥራት መሞት። የትምህርት ጥራት የጎንደር ዩኒቨርሲቲ ብቻ አይደለም፣ የትኛውም ዩኒቨርሲቲ የትምህርት ጥራት ገሏል፣ አደናቆራል። የትምህርት ጥራት ላይ የሚሰራ የለም። የትምህርት ጥራት ቢኖር ተማሪዎቹ ጥራት ያላቸው እውቀትና ችሎታ ወይንም ዲግሪ ይዘው ይሄዱ ነበረ። ከወረቀት ባለፈ ሌላ ነገር የላቸው። ሞተው ምንም ነገር የማይሰሩ ነው የሆኑት ማለት ነው። የዩኒቨርሲቲ ተማሪ እኔ እዛ ውስጥ ስለነበርኩት ብዙን አውቃለሁ። ምንም ነገር የማያውቁ ተማሪዎች ሁሉ ተመርቀው ይወጣሉ። ምንም ነገር በተለይ ይሄ ኮንቲኒዩስ አሰስመንት ምናምን የሚል ነገር ከመጣ ጊዜ ጀምሮ ወይ በአግባቡ ኢምፕሊመንት አይደረግም፣ ለፎርማሊቲ ብቻ ሆነ። የፖለቲካ ዘመቻ አይነት ነገር ሆኖ በዘመቻ ሄደው እንዳለ ተበላሸ ማለት ነው።
ጥረት አድርገህ ያን ለማምጣት ብትሞክርም አይሆንም። ኢትስ ቬሪ ዲፊካልት። አንደኛ ተማሪዎቹ ራሱ ኃላፊነት እንዲሰማቸው አይደለም የተደረጉት፣ ያላቸውን አቅም ፖቴንሻል ኤክስፕሎይት እንዲያደርጉት አይደለም የሆነው። በጣም የሚገርመው ዘግናኝ ነው። በነገራችን ላይ በአንድ ወቅት እኔ ሶሻል ወርክ ዲፓርትመንት የፊልድ ኤጁኬሽን ኮኦርዲኔተር ሆኜ ሰራ ነበረ እና ተማሪዎቹን በተደጋጋሚ ፊልድ ኤጁኬሽን ይወጣሉ። በጣም እንትን ነው ኢንቴንሲቭ ነው የፊልድ ኤጁኬሽን እንትን ሶሻል ወርክ ላይ ማለት ነው። እና ሱፐርቫይዝ ማድረግ አለብኝ በየተመደቡበት ተቋም በከተማው እንዳለ ይመደባሉ በተቋማቱ ማለት ነው። እየዞርኩ ማየት አለብኝ። በተደጋጋሚ እየዞርኩ ስሄድ አላገኛቸውም ተማሪዎች በፊልድ ኤጁኬሽን ላይ በሳምንት 2 ቀን ፊልድ ኤጁኬሽን መውጣት አለባቸው እና የሉም፣ አላገኛቸውም። እና ገረመኝና አንድ ቀን አንድ ህንድ መምህር ነበረ። እሱን ይዘን አይፈቀድም እኮ ከተማሪዎች ዶር መሄድ በዕለቱ ማለት ነው። ከቀኑ 8 ሰዓት ላይ እነሱ መሄድ አለባቸው፣ አይገኙም እዛ ላይ 8 ሰዓት ላይ ሄድና በየዶርሙ እየገባን የሶሻል ወርክ ተማሪ ያሉበትን ስንገባ ሁሉም ተኝተው አንድም ተማሪ ወደ ፊልድ ኤጁኬሽን አልሄድም። ታህ ቨሪ ዲፊካልት። ይሄን ወደ ዲፓርትመንት አምጥተን ተወያየንበት። ግን ምን ታመጣለህ? ምን ብታመጣ አትችልም። አጠቃላይ ዩኒቨርሲቲ የሚከተለው እንትኑ አንተን የሚያዳምጥ አይደለም። ተማሪዎቹ ዝም ብለው እንደዛ ገብተው እንዲወጡና በተለይ የኢህአደግ መንግስት እንትን ነበረው። በዚህ ጊዜ ይሄን ያክል ፒኤችዲ፣ በዚህ ጊዜ ይሄን ያክል አንደርግራጁዌት፣ በዚህ ጊዜ ይሄን ያክል ማስተር የያዙ እናስመርቃለን የሚል የትም ፍጪው ዱቄትን አውጪው የሆነ ዱቄትን አምጪው የሆነ የግሮዝ ኤንድ ትራንስፎርሜሽን የሚባል እቅድ ውስጥ የታቀደ እቅድ ነበረ። ግራጁዌት የማስመረቅ ዓላማ ነው የነበረው እንጂ አቅም ይዘው እንዲመጡ አልነበረም። ፋሲሊቲው የለም፣ አመቻች ሁኔታ አልነበረም። በዚህ ምክንያት ዩኒቨርሲቲው በዛ ደከረተ ማለት አትሊስት እዛ ያለው የዩኒቨርሲቲው ማኔጅመንት በተቻለ መጠን የሆነ ነገር ማድረግ ይችል ነበረ። ሲሪየስሊ ቢሰራ ማለት ነው። ሲሪየስሊ ቢሰራ ማሻሻል የሚቻል ነበረ፣ ግን እንዳይሆን ተደረገ ማለት ነው። በዋናነት የማኔጅመንት ቦዲው በውስጡ የፖለቲካ የስልጣን ሽኩቻ ውስጥ ገብቶ እነከሌ ቅማንት ናቸው እነሱን አስወግደን ሌላ እናመጣለን በሚል በዛ ውስጥ ተጠምደው ያም ላለመውደቅ ውስጥ ለውስጥ የሆነ ነገር ሲሰራ የነበረበት እንጂ አካዳሚክ ዴቨሎፕመንቱ ላይ ወይንም ዋና ተልእኮን ከመፈጸም ላይ አተኩሮ አልሰሩም ማለት ነው። እዛ የነበረው ቅድም እንዳልኩ የተሻለ ማኔጅመንት ቦዲ ካለ የተሻለ ለውጥ ሊመጣ ይችላል። የአካዳሚክ ክንፉም የሌላውም ክንፍ ማለት ነው። ያ እንዳይሆን ተደርጓል ማለት ነው። ብዙ ጊዜ በፖለቲካው ሰምጠው ቀሩ። አንዳንዴ ደግሞ ወደ አብዛኛው ይሄ የከፍተኛ ትምህርት ተቋም ከፍተኛ የዩኒቨርሲቲ ማኔጅመንት የሚባሉት የኢህአደግ አባል ሆነው ስለሚገቡ ፖለቲከኞች ናቸው። የሚሰጣቸውን የፖለቲካ ሚሽን ነው የሚሰሩት እና አስቸጋሪ የሆነ ማለት ነው። አካዳሚሽን በደንብ እንዳይፈሩ፣ እንዳያድጉ፣ እንዳይወጡ አድርጓል። ጎንደር ዩኒቨርሲቲ በዛ መንገድ እንትን ብሏል ማለት ነው። የትምህርት ጥራትን ገሏል። ተማሪ አስገብቶ ሳያበቃ ብቃት እንትን ሳይሉ ቅድም ምን ብላ ኬሪየር ዴቨሎፕመንት ምናምን ካልናቸው ከነዛ መመሪያየው ብቃት ሳይኖረው ማለት ነው። ሳያበቃ ይገባል፣ ዝም ብሎ ይወጣል። ባዶ ጠርሙስ ገባ፣ ባዶ ጠርሙስ ወጣ። ምንም አይነት የያዘው ነገር የለም። ግማሽ እንኳን አልሞላም። አሁን ምንድን ነው መሰለህ ዩኒቨርሲቲ ገብተህ መመረቅ አንደር ግራጁዌት እውቀት ይዘህ መውጣት ነው የሚጠበቅብህ። እውቀት አብዛኛውን ጊዜ እውቀት ነው አንደር ግራጁዌት። ማስተርስ ሌቭል ስትመጣ ከእውቀት በተጨማሪ ምን ያስፈልጋል? ሪሰርች እንትን አቅም ነው ከፍ ብሎ እንዲወጣ የምትፈለገው። ሪሰርች ማለት እውቀት መፍጠር ላይ ትሰራለህ ማለት ነው። በአንደር ግራጁዌት እውቀት ላይ ቤዚክ ናውሌጅ ላይ ነው ፎከስ የምታደርገው። ማስተርስ እና ይሄ ፒኤችዲ ግን ሪሰርች ነው ትልቅ የምታደርገው ማለት ነው። እውቀት ሰሪ ፈጣሪ ነው የምትሆነው እንጂ እውቀት ተማሪ አትሆንም ማለት ነው። እውቀትን ፈጥረህ ለዲሲሚኔት የምታደርግ ነው የምትሆነው። እዚህ ጋር አልተሰራም ማለት ነው። እዚህ ጋር እንዲሰራ አልተደረገም ተማሪዎቹ እና ብቃት እንዲያሳድጓል። ማስተርስ ገብቶ በኤክስቴንሽን ምናምን የሚማረው ስለነዚህ መናገር ራሱ ይሰለቻል፣ በጣም ያደክማል። በቃ ስለከፈለ ብቻ ይመረቃል። ሌላ ስራ የለው፣ አስመረቅ ነው በቃ። ሌላ ምንትን የለውም። ካላስመረክ በቃ የዩኒቨርሲቲው ደረጃ ይወርዳል ነው፣ ሌላ ነገር የለም። ሰው ኳሊቲን ገለህ ኳንቲቲ ላይ ፎከስ አድርገው ሰሩ ስለነበረ ማለት ነው። ዩኒቨርሲቲው በዚህ ደረጃ ሰርቷል ከእንትኖቹ ጋር ስትመለከት ማለት ነው። ሌላው ጠንካራ የዩኒቨርሲቲ ሰራተኞችንና መምህራን ማሳደድ፣ ነጥለ መምታት፣ ማሳደድ፣ እንደሚገባቸው ቦታ ላይ እንዲቀመጡ አለማድረግ፣ ኢንክሉሲቭነስ ምናምን ያላቸው ነገሮች በሙሉ ጠፉ። የለም ዩኒቨርሲቲ በዘርና በሰፈር ሆነ በጎጥና በመንደር ሆነ አጠቃላይ ማለት እንደዛ ነው። ዘመቻ ሁሉ ያዘምቱልሃል። ሲፈልጉ ተማሪ ሁሉ ያስነሳብሃል በአንተ ላይ። ለምን አስተማርከን ብለው ሁሉ እንዲነሱበት ታደርጋለህ። የመምህራን ግምገማ መገምገሚያ ነጥብ አላቸው። አብዛኛውን 60% ምናምን የሚሆነውን ተማሪዎቹ ነው የሚገመግመው። የተማሪዎቹን ግምገማ በዜሮ እንዲባዛብህ ያደርገዋል። ያ ደግሞ ለፕሮሞሽንህ ይገልሃል ማለት ነው። በሌላው ጥሩ ነገር ኑሮ እንደዚህ ያደርገዋል። ደሊብሬትሊ እዚህ ጋር ይገቡልሃልና ማይረባ ነገር እንዲሰራ ተደረገ። ማይፈልጉትን ሰው የማሸማቀቅና ጥሎ እንዲሄድ የማሳደድ ስራን
መስራት ተጀመረ ማለት ነው። ምክንያቱም ፖለቲሳይዝ ስለደረገ ተቋሙ። ሌላው በፖለቲካ ማስፈራራት የሚገደሉ ነበሩ። በነገራችን ላይ ተመርዘው ሁሉ የተገደሉ ሰዎች አሉ። ፋይናንስ ውስጥ የሚሰራ አንድ ሰው ነበረ እንደተገደለ አውቃለሁ። ሌላም ቦታ ይገደላል። አሁንም አይተሃል፣ ጎንደር ዩኒቨርሲቲ ሆስፒታሉ ላይ እነዛ የሚገደሉ እንትኖች የተገደሉት በፖለቲካ ጎጃሜ የሆነ በጎጃሜነት ትገደላለህ። የደቡብ ጎንደሩ ጽንፈኛ ቡድን ይገላል እንደዛ አድርጎ። ኦሮሞም ከሆንክ በዚህኛው ማለት ነው። ያ ደግሞ ደም ይመልሳል ሌላ ቦታ ሄዶ። እንዲህ አይነት ድንቁርና ውስጥ ገብቷል ተቋም ራሱን በተቋም አሁን ተቋሙ እንደ ተቋም ላይሆን ይችላል። ይሄ ተቋሙ የሚመሩት በቃ ተቋሙ ገደሉት፣ በዚህ ደረጃ ገባ ማለት። እንዲህ አይነት ድንቁርናዎች ወጥተዋል። የተማረ ሰው ስንት ዓመት ለፍቶ 6 ዓመት 7 ዓመት የተማረ የሜዲካል ዶክተር ይገደላል። ብዙ ሰው የተገደለው በነገራችን ላይ እዛ ሆስፒታል ውስጥ እዛው የሚሰራ ሰራተኛ ማለት ማይፈልጉትን ሰው ሲስተማቲካሊ አቮይድ ያደርጋሉ፣ ዴሊብሬትሊ አቮይድ ያደርጉታል። ይሄ በጣም የተለመደ ነው። በፖለቲካ ማስፈራራት በጣም የተለመደ ነው። እንድትፈራ ጸጥ እንድትል ያደርጋል። ጥናትና ምርምር የመምህራን ድጎማ ብቻ ሆነው ቀጠሉ። አንድ መምህር ጥናትና ምርምር መስራት ገንዘብ ተጨማሪ ከደሞዝ በላይ ገንዘብ የሚያገኝበት ሆነ። ያን ገንዘብ ተጠቅሞ ምርምር ሰርቶ ያን ምርምር አቅርቦ ማሳተም መቻል፣ በተለያዩ የጆርናልስ አሳትሞ የሱ ፕሮሞሽን በዛ ደረጃ እንዲያድግ ማድረግ የሚባለው ነገር በዜሮ ተባዛ። እንደዛ የሚጥሩ ሰዎች ራሱ ሪሰርች እንዳይሰሩ ይደረጋሉ። የተሻለ ነገር የሚሰሩ የሚያሳትሙ ሰዎች ሪሰርች እንዳይሰሩ ባጀት አይመደብላቸውም። ሪሰርቻቸው ሪጀክት እንዲደረግ ይደረጋል። የሚገመግም ሪቪር ተብሎ የማይሆን ሰው ይመደብና ያጠፋል። ለዛ እያደረገ ማለት የማይረባ በቃ አንደር ግራጁዌት እንኳን የማይሰራው ሪሰርች ፕሮፖዛል እንዲያልፍ ያደርጋሉ። ብዙ ብር ይመድባሉ። ምንም ነገር አይመጣም ለውጥ። እውቀት መስራት ነው ያለው አይደል? ቅድም ቴክኖሎጂ ማሳደግ ነው ያለው። የእውቀት ሽግግር ላይ መስራት ነው ሪሰርች። ያንን ማድረግ አልቻለም፣ አያደርግም። ሰው ሪሰርች ፎር ነቲንግ ኦንሊ ትክለቅ መኒ ሆነ ዩኒቨርሲቲው ላይ ማለት ይሄ ከአቀድም ካነሳ ነው ዓላማ ጋር የሞተ ሆነ። አሁን ከነዛ ጋር አገናኙት። እኔ ስናገር እዚህ እዛ ጋር ማገናኘት ትችላለህ ማለት ነው። ጥናትና ምርምሮች በሙሉ እንደዛ ሆኑ። ሌላው ጥራት የሌላቸው የማህበረሰብ አገልግሎቶች ፕሮጀክቶች ተበራከቱ፣ በዙ። ይህም የገንዘብ መሰብሰቢያ ነው። መሬት ላይ አይሰሩም። ጥራት ያላቸው የሚሰሩ ገንዘብ እንዲያጡ ይደረጋሉ። እኔ አንድ ዓመት ከራሴ ገንዘብ አውጥቼ ፕሮጀክቱን ጨርሻለሁ። የጀመርኩ ለ3 ዓመት የሆነውን መሀል አቆመው ነው። የለም በቃ በጀት የለንም አሉ። ለ3 ዓመት መጀመሪያ አፕሩቭ ተደርጓል ፕሮጀክቴ። 2 ዓመት ሲደርስ በቃ ፕሮጀክቱ ዓላማው የሚታርጓል አለ። እኔ ኢምፕሊመንት ማድረገው ነው ማኔጅ ማድረገው ሰውዬ ነው። ይሄንን ነገር መወሰን ያለበት እነሱ ናቸው። ደሊብሬትሊ እንደዛ አድርገው አቆሙት። ፕሮጀክቱ ስላላለቀ የግዴታ መጨረስ ስለነበረብኝ ከራሴ አውጥቼ ሰርቻለሁ። እኔ ማስታወሰው ማለት ነው 2007 2008 እንደዛ አይነት ነገሮች ነበሩ። በዚህ ደረጃ የወረደ የሆኑ ስራዎች ተሰርተዋል ማለት ነው። በዘመነ ብልጽግናስ ምን ተደረገ? አሁን ይሄ በዘመነ ኢህአዴግ የነበረው ነው የማወራው። በዘመነ ብልጽግና ደግሞ ምን ተፈጠረ ዩኒቨርሲቲ የሚለውን እንየው። እንግዲህ ከለውጡ ጋር በፖለቲካ ሰክሮ አካዳሚያዊ ተግባሩን ተወ ማለት ነው። አጠቃላይ ዩኒቨርሲቲው በቃ በለውጡ ስካር ማዕበድ ተጀመረ ማለት ነው። ክሪቲካል ቲንኪንግ የሚባለው ነገር ጠፋ። ብዝሃነት ምን የሚባለው ነገር ጠፉ። በቃ ስካር ውስጥ ተገባ ማለት ነው። እልም ብለው ፖለቲካ ውስጥ ገቡ። አካዳሚክ ፍሪደም ምናምን የሚባለው ነገር ሁሉ ተሰረዘ ማለት ነው። ቅድም ያነሳናቸው እንትኖች ቀሩ ማለት ነው። በእብደት ውስጥ ገቡ። የአንድ መንደር ሰዎች ሙሉ በሙሉ ተቆጣጠሩት ጎንደር ዩኒቨርሲቲ። የአንድ መንደር ሰዎች። እነዚህ ሰዎች ደግሞ በለውጥ ሰሞን ዋና ጨፋሪና እንትን ናቸው፣ ኦፖርቹኒስት ናቸው። ኃይለ ሥላሴ ሲመጣ በዋናነት ከባንዳነት ጣሊያን ሲመጣ ባንዳ ነበሩ። ከባንዳነት ወጥተው የኃይለ ሥላሴ ዋና እንትን ሆኑ፣ አርበኞች ሆኑ። ኃይለ ሥላሴ በሙሉ ስልጣን ሰጣቸው። አርበኞችን ሲያሳድዱ ኖሩ። ኃይለ ሥላሴ ሲወድቅ ግልብጥ ብለው የኢሰፓን ቡላ የአይጥ መልክ እና ሰማያዊ ዩኒፎርም የለበሱት በሙሉ እነዚህ ነበሩ። እነ ሻለቃ መላኩ ተፈራ፣ እነ ገዛኝ ወርቄ፣ እነ ምናምኔ፣ እነ ጄኔራል ተስፋዬ ስንቶቹን እዛ ጋር ማንሳት ትችላለህ እንዳለ ማለት ነው። ኢቭን ያ መርቆሪዎስ የሚባለው የመነኩሴ የነበረ ሰውዬ በምንኩስና ኢሰፓ የነበረ ቀይ ሽብር አብረው ሲያስረሽን የነበረ ሁሉ እንደዚህ አድርገው እዛ ውስጥ ገብተው አብረው ኖሩ። የፖለቲካ ድርጅት አባል መሆንና አሽቋላጭ መሆን ዋና አለባቸው ነው። ምክንያቱም ይሄ እድሉን ይሰጣቸዋል ሌሎችን ኮንትሮል ለማድረግ የበላይ ሆነ እንድፈለግ ለማድረግ ማለት ነው። ኔክስት ኢህአደግ ሲወድቅ ደግሞ ኢህአደግ ሲመጣ ዋና የኢህአደግ አሽቋላጭ ሆነ። እንዲያውም ኢህአደግን ወደ ጎንደር ይዘውት የመጡት በጋይንት በደብረታቦር በኩል አስገብተው ነው ይዘውት የመጡት 83 በግንቦት ወር እንደዛ ነው ይዘውት የመጡት። የኢህአደግ ዋና ፈረሱ ነው ሲያገለግሉ ኖሩ። ኢህአደግ ሲወድቅ የብልጽግና ዋና ናቸው። ነገ ብልጽግና ቢወድቅ ዋናዎቹ እነዚህ ናቸው። እነዚህ አሽቋላጮቹ ማለት ነው። ብልጽግናን ለመጣል ዛሬ ከብልጽግና ውስጥ ሆነው ትልቅ ስራ የሚሰሩት እነዚህ እኮ ናቸው። ዛሬ ለፋኖ ምናምን እያለ ዘተፈነው ማህበ እግዚአብሔር እያለ ማለት ይሄ ዋና ስራ ይሰራል። ለምን
መንግስት ሲገለበጥ ያን አድቫንቴጅ ይወስዳሉ ማለት ነው። ሁልጊዜም ትራንዚሽን ላይ አድቫንቴጅ በመውሰድ የታወቁ ናቸው። ለስልጣን ስግብግብ ነው፣ መንደሩን ይመጣል፣ ይሰበስባል። እንዲህ አድርገው የለውጡ ሰሞን በሙሉ ሞሉት ጎንደር ዩኒቨርሲቲ ማለት ነው። እነሱ አድራጊ ፈጣሪ ሆኑ። ምንም እንትን የለም። ለለውጡ እስካራገብክ ድረስ ችግር የለው። ይሄ ምን አደረጓቸው? ኢቭን በወቅቱ የነበረውን በቅማንት ህዝብ ላይ የነበረ ያ 2011 ጭፍጨፋ ምናምን የሚባለው ጥሩ እድል አግኝተው ሲያስጨፈጭፉ የዩኒቨርሲቲውን ተቋም ተጠቅመው ዩኒቨርሲቲው እንትኑን የሰርቪሶቹን ተጠቅመው እየጫኑ ሲያስገድሉ ነበር። በጀት እያወጡ በተለያየ መንገድ ሊሰጡ ነበር። ለማስገደያ ጥይት መግዣ ሁሉ ይሰሩ ነበር። ይህን ሲያደርጉ ነው ዩኒቨርሲቲ ውስጥ 2012 ሲደረግ የነበረው እናውቃለን። 2012 11 ኢቭን 11 ራሱ ተማሪዎቹ ላይ ሲደረግ የነበረ እንትን ጭፍጨፋ እያስገቡ ማለት ያን ማስታወስ እንችላለን። ዩኒቨርሲቲው በዚህ ደረጃ እንዲወድቅ ተደረገ ማለት ነው። በመንደር ተሞላ። ኦልሬዲ አሁን ቅድም ምን ብለናል? ኢንክሉሲቭነስ ምናምን ያለው ነገር በሙሉ ጠፋ ማለት ብዙሃነትንና አካታችነትን መጠበቅ አለበትን ዩኒቨርሲቲ ያን እንዳይሆን አደረጉ ማለት ነው። በአስተዳደር ዘርፉ ምናምን አጠፉ። ብዙ መምህራንም አባረሩ። የተገደሉ መምህራንም አሉ። ሳይኮሎጂ ዲፓርትመንት አንድ ሰው ተገድሏል። ሌላም ቦታ ብዙ ተገድሏል። በነገራችን ላይ ደለብረትሊ ሆን ተብሎ ለዚህ ማህበር ስጋት ናቸው የተባሉ በሙሉ ተሳደዋል። እዛ ጎንደር ዩኒቨርሲቲ ማለት ነው። ዩኒቨርሲቲው ለይቶለት የአንድ ማህበረሰብ ፖለቲካ ደጋፊ ሆኖ መጣ ማለት ነው። ቅማንትን አስጨፈጨፈ፣ ፋኖን አደራጀ፣ አስታጠቀ። የዩኒቨርሲቲውን ፍራሽ ሁሉ እያወጣ ለፋኖ ሰጥቶ ተገኝቷል እኮ እናውቃለን። በትግራይ ላይ የተለያየ ጥቃቶችን እንዲፈጸም አደረገ። ጥላቻውን ገለጸ። አብረው ሲያሽቋልጥ ነበረ። በተለይ ትልቁን የጥላቻና የማስጨፍጨፍ ስራ ሲሰራ የነበረ ጎንደር ዩኒቨርሲቲ ነው። በትግራይ ጦርነት ዋና ተዋናኝ ነበረ። የወልቃይትን ጉዳይ አጧዥ ዋና ይሄ ነበረ። መቃብር እየቆፈረ የተቀበሩ ሰዎች ዲኤንኤ እንዳይታወቅ ሲያጠፋ የነበረ ጎንደር ዩኒቨርሲቲ እኮ ነው። ወጥቶ ሲሰራ ነበር። ይሄን ሰርቷል። ያልሆነ ሪሰርች ሰራሁ እያለ ማይመለከተውን አፋጆ የሆነ ነገር ሲሰራ የነበረ ይሄ ነው። የአንድ ወገን ደጋፊ የሆነ ሲሰራ የነበረ ነው። ይህን እንደ ተቋም ሰረው ምን አይነት የሞተ እንደሆነ ማለት በቅማንት ጉዳይ ጣልቃ እየገባ መፈትፈት ዋና ስራው ነበረ። በጎንደር ዩኒቨርሲቲ ተልኮ የሚሰጣቸው ሰዎች ይህን ሲሰሩ ነበሩ። እዛ ዩኒቨርሲቲ ለምሳሌ በ2011 እነ ጀንበሩ አረጋ ምናምን የሚባሉን ሲሰሩት የነበሩትን ማየት ትችላለህ። እስከ መተማ ሄደው ከክልሉ ፕሬዚዳንት ጋር በዛ ወቅት የነበረው ያ የሞተው ሰውዬ ከእርሱ ጋር ሆኖ ምን እንዳደረጉ ማለት አማራና ቅማንት ታረቀ ምናምን እያሉ ከጨፈጨፉ በኋላ ማለት ሲያረግ የነበረው እጅ ለእጅ እየተያዘ የተጓተተው ማለት ሰይጣን አጣልቶን ሁለቱን አማራና ቅማንትን ሰይጣን አጣልቷቸው ብሎ ያጣለው ሰይጣን እርሱ ራሱ ሰይጣን እሱ ነበረ። በጣም የሚገርም ነው። ይህንን ሁሉ የሚያደርጉት ቪዲዮ እዚህ በፊት አጋርቻ ቃለው በግሌ እሱ ማየት ትችላላችሁ። በ2015 አሁንም ይሄ ጀንበሩ አረጋ የሚባል ማለት ምህረት በመግባት ምናምን በሚል ለጥያቄዎች ታከላል ምናምን ብለው አታለው ካገቡ በኋላ ኮሚቴ አስረው ሰራባ ላይ ሰብስበው ስልጠና በሚል ቅማንት የጣሊያን ባንዳ ነበረ ምናምን እያለ ሲሰድብ ነበር። ይሄ ነው። ይሄና ለአብረው እዛ የተመደበ ስሙን ማስታወስ ስለማልችል ማለት ጎንደር ዩኒቨርሲቲ ስልጠና ሰጪ ተብሎ ማለት ይሄ ትምህርት የሚባል እንትን አለ ይሄ ምንድነው ስኩል ኦፍ ኤጁኬሽን የሚባል አለ። እዛ ውስጥ ያለ ሰውዬ ነው። አይመለከተውም እሱ መማር ማስተማር እንኳ ይሄ ከትምህርት ጋር የተያዙ ጉዳዮችን ነው ሊያወራ የሚችለው እንጂ ይሄ አይመለከተውም። ታሪክ አይመለከት ምን ያውቃል? ታሪክ እንደዚህ አይነት ሰው ምን ያውቃል? የታሪክ ተመራቂ አይደለም። የሆነ ነገር እንትን አይደለም። ይሄ ኮንፍሊክት ሪዞሉሽን ላይ ምንም እንትን የለም። ወይ ሲቪክስ አልተማረ ወይ የሆነ ነገር የለው። ፖለቲካል ሳይንስ አልተማረ። ግን እዛ ሄዶ አሰልጣኝ ምናምን ይደረጋል። ቢኮዝ ሂዝ ፋርጣ ዋና የፋርጣው ሊቀመንበር ስለሆነ እዛ ጎንደር ያለው ይህን ይሰራል። ዩሲ ጎንደር ዩኒቨርሲቲ በዚህ ደረጃ ነው የወረደው ማለት ነው። ሌላው በ2012 እነ ግርማ ታያቸው ምናምን የሚባለው ወጥተው ቅማንት የሚያስፈልገው ልማት ነው እንዲህ ነው ይሄ የግል ጥያቄ አይደለም ምናምን ማንነትን የሚቃወም ማለት ነው። ቅድም ምን ብለናል? ብዙሃነትን ማክበር የሚለው ነገር አይተናል አይደል? አካታችነት የሚለው ያን ተቃውሞ በቃ ቅማንት አማራ ሆነ ዝም ብለህ ቀጥል የሚል ነገር የሚያወሩ ማለት ነው። እነዚህ ደናቆርት ትልቅ ችግር የመጣው ይሄ ነው። አሁንም በ2012 በተመሳሳይ በአንትሮፖሎጂ ትምህርት ክፍል የነበሩ መምህራን ምናምን የሚባለው እንዲሁም ሌሎቹ ተሰባስበው ስለ ቅማንትና አማራ ምናምን ብለው ያወራሉ። አዛቸው ሳኮ የጎንደርን ያሰራ ነው ምናምን ቅማንት እኮ እንደዚህ ነው እኛ እኮ እንዲህ አላደረግንም እያሉ እንዲያወሩ ማለት ነው። ያልሆነ የማይመለከታቸው ማለት እነዚህ የጎንደር ዩኒቨርሲቲ መምህራን ከተባለው መቆም የነበረባቸው ከእውነት ጎን ነው። እውነት ደግሞ ምንድን ነው? ቅማንት ከጥንት ጀምሮ የነበረ ህዝብ ነው፣ መብቱ መከበር አለበት ብለው ከዛ ጋር ነው መቆም የነበረበት። ዩኒቨርሲቲ መምህር የሚባሉት ከተገፋ ጋር ነው መቆም ያለባቸው ወይስ ከገፊው ጋር? ገፊ ሆኖ አብረው ይሰሩ ነበረ። ጨቋኝ ነው ጎንደር ዩኒቨርሲቲ፣ ጨፍላቂ ነው። ይህን የሰራው እና ከመርሆቹ ጋር አብረው መሄድ አይደለም። ሰሞኑን ደግሞ የወልቃይትን ጉዳይ ለማጠር አንድ የወረደ ስራ ሰርቷል። በጣም የሚገርም ማለት ነው። የወልቃይት ምንድነው የተከዜ የመዳኛ መንገድ ነው ምናምን የሚል ነገር አምጥቶ ተራ መጽሐፍ አምጥቶ የሆነ ነገር አድርጓል። መጋቢት 4 ቀን
2018 ዓመተ ምህረት የተከዜ አዳኝ መንገድ ውይይት የሚባል ነገር ተደረገ። ያወዛጋቢው ወልቃይት አስተዳደር የተባለው አሸተ ደምለው ነው ምናምን የሚባል ሰውዬ የጻፈው መጽሐፍ አምጥተው ለጎንደር ዩኒቨርሲቲ እንደ አንድ መጽሐፍ ነው። ተማሪዎቹም መምህራንም የአስተዳደር ምናምን ባለስልጣን የሚባለው ተሰብስበው ትምህርት ሲወስዱበት ማለት ነው። ካሸተ ደምለው ሲማረው የትኛው ሜቶዶሎጂ ሊማሩበት እንደሆነ እኔ ግራ ገባኝ። እንዲያውም ባነበው ደስ ይላል። ይሄ እንትን ስለሆነ ማለት ነው። ፔጃቸው ላይ ስለጻፉት ራሳቸው አውጥተው ፔጃቸው ላይ ለጥፈው በኩራት እንትን ያደረጉት ፎቶቸውን ለጥፈው በሚገርም ሁኔታ ፎቶቸውን ለጥፈው አስቀምጠውት ነበረ። የሚገርመው ማለት ምን ይላል መሰለ ርዕሱ የጎንደር ዩኒቨርሲቲ የፌስቡክ ፔጅ ነው። ምን ይላል? የተከዜ አዳኝ መንገድ በሚል ርዕስ የተጻፈው መጽሐፍ ላይ ትምህርታዊ ውይይት ተካሄደ። ቅድም ሳነሳው ከተከዜ ጋር ከትግራይ ጦርነት ጋር ካላቸው ፍላጎት ጋር እነየው በኋላ አነሳዋለሁ። ምክንያታቸው ለምንድን ነው እንደዚህ የሚሟሟቱት የሚለውም ማለት ነው አነሳዋለሁ። መጋቢት 4 ቀን 2018 ዓ.ም በወልቃይትና ሰቲት ሁመራ ዞን አስተዳዳሪ በአቶ አሸተ ደምለው የተከዜ አዳኝ መንገድ በሚል ርዕስ በተጻፈው መጽሐፍ የዩኒቨርሲቲው መምህራኖች፣ ዲኖች፣ ዳይሬክተሮች፣ መምህራንና የጎንደር ዩኒቨርሲቲ ሞዴል ትምህርት ቤት ተማሪዎች በተገኙበት በማራኪ ግቢ በዘራ ያዕቆብ አዳራሽ ትምህርታዊ ውይይት ተካሂዷል ይላል። እዚህ ጋር ቀጥሎ ምን ይላል? የአማራ ጥናት ተቋም ዳይሬክተር የሆኑት ዶክተር በዛብህ ተስፋሁን የእንኳን ደህና መጣችሁ ንግግር ያደረጉ ሲሆን በንግግራቸውም ስለ የተከዜ አዳኝ መንገድ መጽሐፍ አስፈላጊነት ከመጽሐፉ ውስጥ በማጣቀስ እያነሱ አሳይተዋል አለ። እዚህ ጋር ለምን አላነሱትም? የተናገሩትን ቀርጸው እኮ አያስተላልፉትም። ታውቃለህ፣ ቀርጸው አያስተላልፉም። ብዙ ጊዜ አይቻለሁ። አሁን የብልጽግና መንግስት ውይይት አደረግን እንጂ ውይይቱን ኮንቴንት የሚያሳይ ጨረፍ አድርገው እንኳን አያሳዩም። ነውር ነው። እነሱ የሚፈልጉትን ፖለቲካ ብቻ አውርተው ነው የሚተውት። ኦኬ፣ ቀጥሎ ምን ይላል? ከዚህ በመቀጠል የጎንደር ዩኒቨርሲቲ ፕሬዚዳንት ዶክተር አስራት አጸደወይን የመክፈቻ ንግግር አድርገዋል። ዶክተር አስራት አጸደወይን በንግግራቸው ሀገራችን ኢትዮጵያ የብዙ ሺህ ዓመታት ታሪክ ባለቤት ናት። ኢትዮጵያ የበርካታ ብሔሮችና ብሔረሰቦች ሀገር ስትሆን በባህል፣ በስነ ጽሁፍ፣ በታሪክ፣ በሃይማኖት፣ በሀገር በቀል እውቀት ዓለም የሚመሰክርላት ናት ይላል። ልብ በል እንግዲህ ይሄ ብሔር ገዳይ ነው። እንደዚህ የሚል ፓርታ ሲስተም እንትን ነው። ስማርት ነው። ስማርትነቱ እንዲህ ነው። በኋላ ያርዳል። ፊት ለፊት ግን ሲያወራ ሰው የሚፈልገውን ፖለቲካ የሚፈልገውን ነገር የሚያወጣው። አሁን እዚህ ጋር እዚህ ወሬው ምን መጥፎ ነገር አታነሳለትም እኮ ምንም ነገር ትክክል ነው ያወራው እዚህ ጋር። ግን ይሄ ዋና መርዝ ነው። ጎንደር ዩኒቨርሲቲን በመንደር የሞላው እኮ ነው። ቅማንት የሚያሳድረው እኮ ነው። በትግራይ ጥላቻ ተነድፎ ትልቁን ስራ የሚሰራው እኮ ነው። እኔ በጣም ይገርማል እዚህ ጋር የሚያወራው ማለት ነው። በሀሳብ ደረጃ ያነሳው እንትን የለውም። ስለዚህ ዓለም የሚመሰክርላት ነው አለ። በዚህም የአብሮነት መስተጋብሮቻችን ምክንያት ከልዩነታችን ይልቅ የሚያግባቡን እና የሚያስተሳስሩን ጉዳዮች በርካታ ናቸው። ሁልጊዜም አንድነትና አንድ አይነትነት የሚሉ ጉዳዮች ተለይተው መታየት አለባቸው። ስለሆነም በሚያግባቡን ጉዳዮች መግባባትና በማያግባቡን ጉዳዮች ደግሞ መከባበር ይኖርብናል ብለዋል። ምንም ይሄ ሀሳቡ ችግር የለውም። ሰውየውን ስለማውቀው ነው እያወራሁ ያለሁት። ዶክተር አስራት አጽደወይን የተከዜ አዳኝ መንገድ የሚለውን መጽሐፍ ጸሐፊ አቶ አሸተ ደምለውን ካመሰገኑ በኋላ መጽሐፉ የወልቃይትን ጥያቄ በሐሳብ ለመሞገትና በጥናት ለመመለስ አቅም ከመሆኑም በተጨማሪ ለተመራማሪዎች፣ ለአጥኚዎች፣ ለጉዳዩ ባለቤቶችና ለሚመለከታቸው አካላት ሁሉ መነሻ የሚሆን ነው ብለዋል። አክለውም የዚህ አይነት ውይይት ማካሄድ በዲስኮርስ እና በሙግት እውነትና ርትዕት ለማግኘት የሚያስችል ምሁራዊ መንገድ መሆኑን አንስተው ዩኒቨርሲቲያችንም የሐሳብና የአካዳሚክ ዲስኮርስ ልዕልናን ማሳደግና ማጎልበት ዋነኛ ግቡ በመሆኑ የዛሬው ውይይት የዚሁ አንድ አካል ነው ብሏል። ፖለቲካው ተሰራ ማለት ነው። እዚህ ጋር ወጥተው ይህንን እንትን ትልቅ አደረጉት ማለት ነው። መጽሐፉ ትልቅ የምርምር ስራ እንደሆነ በብርብር ተነስቶ እንደመጣ ምናምን ሰውየው አሁን ፖለቲካ ሰራ ማለት ነው። ፖለቲካውን ያወራው በተግባር የሚሰራው ሌላ ነው። ዓላማውን ሌላ ነው። ይህን አወራዋለሁ በኋላ። በመቀጠል ከፖለቲካ ሳይንስ ትምህርት ክፍል ዶክተር አለነ ካሳው፣ ከታሪክና ቅርስ አስተዳደር ትምህርት ክፍል ዶክተር ግርማ ታያቸው የምርምር እንትን እንከፋፈል እንብላ ያለ ጀግና እኮ ነው። እኔ ጋር አንድ ጊዜ የሆነ ነገር አለ አነሳዋለሁ በኋላ እና ከስነ ትምህርት ኮሌጅ አቶ ጀንበሩ አረጋ
በመጽሐፉ ላይ ጥልቅ ምሁራዊ ግምገማ አካሂደው የመወያያ ነጥብ አቅርበዋል። ምሁራዊ ውይይት ያደረጉበትም ማለት እነዚህ እንግዲህ አሽቋላጮች ናቸው። አሽቋላጭ የፋርጣው ከዳሚ የዛ ማህበር ደጋፊ አሽቋላጮች ራሳቸው ዛ ፋርጣ የሆኑ ናቸው ተመርጠው ማለት ይህን በማድረግ በቃ ትልቅ ነገር እንደሆነ ትልቅ ስራ እንደተሰራ ያወራሉ። ከአቅራቢዎች በኋላ በአቶ ሀቢብ ሰይድ ይህም አውቋለሁ። ይህም ሌላ አሽቋላጭ ነው። ከአቅራቢ በኋላ በአቶ ሀቢብ ሰይድና ሶስቱ ጽሁፍ አቅራቢዎች አማካኝነት ከተሳታፊ ጋር አስተያየትና ውይይት ተካሂዷል። በውይይቱም ከምሁራን ዘንድ ጥልቅ ጥያቄዎችና አስተያየቶች በሰፊው ተነስተዋል። የተነሱ አስተያየቶችና ጥያቄዎች ለቀጣይ ስራዎች ተመራማሪዎችና ለመጽሐፉ መዳበር አስተዋጽኦ ያላቸው እንደሆኑ በአወያዮች በኩል ተብራርተዋል ይላል። በመጨረሻም ዶክተር ካሳሁን ተገኘ የመዝጊያ ንግግር ያደረጉ ሲሆን በንግግራቸው መጽሐፉ ለማንቂያ፣ ለማስተማሪያ፣ ለምርምር መነሻ በመሆን ፈርጀ ብዙ ጠቀሜታ እንዳለው አስተዋጽኦ ሰጥተው አብራርተዋል ይላል። አብራርተዋል። ይህ መጽሐፍ እንግዲህ ይህን ሰው እየታቀው ከሆነ ባለፈው አንድ ዘፋኙ ማን ነው የሚባለው ቴዎድሮስ ካሳሁን የሚባል ዘፋኝ ሂዶ የሆነ የክብር ምናምን ሲሰጠው ካሳሁን ተገኘ ከሰራቸው ስራዎች እንትን ብሎ አንድ ስራ ለማንበብ ብሎ መናገር አቅቶት መከራውን አይቶ ነው ያነበበው። ሰው ሁሉ እየሳቀ ማለት ነው። ይሄ ሰውዬ ማለት እሱ ይሄ ሰውዬ ነው እዛ ጋር እንትን የሚያደርገው ማለት ነው። ይህ መጽሐፍ የበለጠ እንዲዳብር ማድረግ ደግሞ ከኛ ይጠበቃል ካሉ በኋላ የዛሬው ውይይትም የሀሳብ የበላይነት ለማምጣት አንኳር ተግባር እንደሆነ ተናግረዋል። በመጨረሻም ለመጽሐፍ አቅራቢዎች፣ ለተሳታፊዎችና ለአዘጋጆች ምስጋና ቀርበው የዕለቱ ውይይት ተጠናቋል። ለልህቀት እንተጋለን የህዝብ ግንኙነት ዳይሬክተሮት መጋቢት 4 ቀን 2018 ዓ.ም ብሎ ለጥፏል። ጎንደር ዩኒቨርሲቲ እንዳለ አስበው። አሁን እንግዲህ ተራ መጽሐፍ ነው የሰበው። የሆነች ትንሽዬ ተራ መጽሐፍ ነው የጻፈው ሰውየው። እዛ ጋር ያለውን ፍላጎቱን ጽፏል። ጎንደር ዩኒቨርሲቲ እንደ ዩኒቨርሲቲ የልህቀት ማዕከል መሆን አለበት ስትል በሰፈር አርቲ ቡርቲ ምናምን መጽሐፍ ጊዜን የምታባክን በጀት የምታባክንበት ምክንያት የለም። አካደሚክሊ የተጻፉ መጽሐፍቶችን ታመጣለህ። ዓለም አቀፍ መጽሐፍ ሊሆን ይችላል። ኢትዮጵያውያን ተመራማሪዎች የጻፏቸው ሊሆን ይገባል። ወይ ደግሞ ዓለም አቀፍ ተመራማሪዎች የጻፏቸውን ታመጣና እነሱ ጋር ነው የምትወያዩ። ስትወያይ አንደኛ ከእውቀት ጋር በተያያዘ ያለ እንትን ያደረጉት ምንድነው እውቀት ምንድነው የሚያስተላልፉልን አዲስ እውቀት ካለ ማለት። ሁለተኛ የምርምር ሜቶዶሎጂያቸው ምን ነበረ ብለህ ከምርምር እድገት ጋር ታየዋለህ ማለት ነው። ሶስተኛ ለኮሚኒቲ ሰርቪስ ወይም ቴክኖሎጂ ትራንስፈር ምን ጥቅም አለው የሚለውን ነው ክሪቲካሊ እንትን የምትለው። አሁን አሸተ ደምለው የጻፈውን የሰፈር የፖለቲካ የወቅቱ የፖለቲካ እብደት መጽሐፍ ምንድን ነው ሊያስተምርበት እዚህ ጋር ተወያዩት? ሌላ ዓላማ ከሌላቸው በስተቀር ማለት ነው። ዓላማው ሌላ ነው። እዚህ ጋር መነሳት ያለበት ሌላ ዓላማ ስላላቸው ነው። ኢንቴንሽኑ ሌላ ስለሆነ ነው። ዩኒቨርሲቲው ይህንን ያክል እንትን ያደርገው ማለት ነው። ዩኒቨርሲቲው በዚሁ ተራ መጽሐፍ ተብዬ ዝባዝንኬ በጀትና ጊዜውን መድቦ የተወያየበት ለምንድን ነው የሚለውን የተወሰኑ ነገሮች ላንሳ። እንግዲህ እነዚህ በሙሉ ቀደም ሲል ካየናቸው መርሆች ጋር ይጣረራሉ። አሁን ይህም የተደረገው ከመርሆቹ ጋር ይጣረራል። የልህቀት ማዕከል ሊያደርገው አይችልም። መማር ማስተማር የሚለውን ነገር ሊያሳድግለት አይችልም። የምርምር ጉዳዩንም አያሳድግለትም። የማህበረሰብ እንትኑንም አያሳድግለትም። ከብዙ ቫሊዎቹና መርሆቹ ጋር የሚጋጭ ነገር ነው። እዚህ ጋር የተወሰኑትን ላንሳለ። አሁን ለተወሰኑ ነገሮች ላንሳ። አንደኛ ለምንድን ነው ይሄን ያደረገው የሚባለው እንደተባለው የዩኒቨርሲቲውን የትምህርትና ምርምር ተግባር ለማሳደግ ወይም ዲስኮርስን ለማሳደግ ሳይሆን የወልቃይትን ጉዳይ ማጦዣና ትኩረት መሳቢያ ነው ስብሰባው። ዋናው እዛ ጋ ነው ያለው። ከዚህ በፊት የሰሩትን ቅሌት ለማዳፈን ወልቃይትን የአማራ መሆን አለበት ብሎ ሲሰራ የነበረው ጎንደር ዩኒቨርሲቲ ነው። አንዱ የአማራ መሆን አለበት ብሎ አሁን ወልቃይቴዎች ናቸው ከጥንት ጀምሮ የነበሩት ብሎ እኮ አይነግርህም። ለወልቃይት ህዝብ አስበም አይደለም፣ ሌላም ጉዳይ ስላለ ነው። አነሳዋለሁ፣ እሱም ስላለ ነው። ከዩኒቨርሲቲ አሁን ገለልተኛ ሆኖ ነው መስራት ያለበት። ለትግራይም ለአማራም ማለት የለበትም ማለት ነው። እንደ ተቋም ዩኒቨርሲቲ በተቋምነትም ሀገራዊ ነው፣ ዓለም አቀፋዊ ነው እንጂ የአንድ ክልልም አይደለም። የአማራም አይደለም ጎንደር ዩኒቨርሲቲ፣ የጎንደር ህዝብም አይደለም ጎንደር ዩኒቨርሲቲ። የሁሉም የመላው ኢትዮጵያ ነው። የሚማሩበትም ሁሉም ከየትኛውም አንግል የተሰባሰቡ ናቸው። ይሄ ግን የመንደር አረገው ጎንደር ዩኒቨርሲቲ ስለተባለ የጎንደር ክፍለ ሀገር ነበረ ወልቃይት በሚለው እዛ ገብቶ ይዳክራል። ይሄ ግን ትክክል አይደለም። መሬቱ በሚቀጥለው በሚደረገው የህግ አግባብ አካሄድ ለጎንደር ሊሆን ይችላል ማለት ወደዚህ ሊሄድ ይችላል፣ ወደ ትግራይ ይችላል። እሱ እኮ አይደለም ዳዝማተር። ግን ጎንደር ዩኒቨርሲቲ ምን መሆን አለበት? ገለልተኛ
እውቀት ላይ እና ምርምር ላይ የተመሰረተ መፍትሄዎችን ለማምጣት የነበረበት ደለብረትሊ እንደዛ ያደረገው ለዚህ ነው በውይይቱ የተነሱት መጽሐፉ ላይ የተደረገው ነገር ይሄን ብለው ያቀረቡትን በግልጽ አያሳዩም፣ ደብቀው ነው። እንዲህ ነው በዝርዝር እንትኑ የመጽሐፉ ኢቫሉዌሽን ምንድን ነው ብሎ አያሳዩም፣ ሳመሪውን አይነግሩም፣ ኔቨር አያደርጉትም። ይሄ እዚህ አንጻር እየው። ሌላ ሁለተኛ ነጥብ ላንሳና እችን ነጥብ ልዝጋት፣ ረጅም ጊዜ ወሰድኩኝ። ሌላ ምንድን ነው ዩኒቨርሲቲውን የሚያስተዳድሩት ለተላላኪዎቻቸውና ለጫማ ላሾቻቸው ድጎማ አበል ያስፈልጋቸዋል። እነዚህ የሚያጨበጭቡላቸው የተሰበሰቡት በሙሉ የፋርጣው ማህበር አሽቋላጮች ናቸው። የነተገኘ ብላታው ማህበር አሽቋላጮች ናቸው። ስለዚህ እነዚህ ምን መደረግ አለባቸው? መደጎም አለባቸው። ግዴታ ነው። እንደዚህ በዚህ በመጽሐፍ ግምገማ ስም ተሰበስባቸውና አበል ትሰጣቸዋል። አበል ይበላሉ ማለት ነው። ወስደዋል አበል። አሁን በዚህ አቅራቢዎችም ትልልቅ ብር ይሰጣቸዋል። ለአቅራቢነት ምናምን ብለህ በብዙ በ10 ሺዎች የሚቆጠር ብር ይሰጣል ለእያንዳንዱ ሰው። ይህን ፕሬዘንቴሽን ስላቀረቡ ኢቫሉዌሽን ስለሰሩ መድረክ ስለመራ ስለተገኙ መክፈቻውን ንግግር ስላደረጉ ተብሎ ፕሬዚዳንቶች ሁሉም ይበላሉ ብር። ስለማቆኮ ነው እንዲያደርገው ይወስዳሉ። ይህን ለማድረግ ነው ዋና መሰረታዊ ነገራቸው እንጂ ሪል የአሸተ ደምለው እውቀት ለዩኒቨርሲቲ የሚጠቅም እውቀት ሊሰጣቸው ወይ ደግሞ የምርምር እንትን ሊሰጣቸው አይደለም። በሚቀጥለው የበለጠ ይህን ነገር እናነሳዋለን። ታንክ ዩ። መልካም እንግዲህ ቅድም አጠቃላይ ከዩኒቨርሲቲዎች ዓላማና እሴት አንጻር የጎንደር ዩኒቨርሲቲ ምን እየሰራ ነው የሚለውን ከተከዜ ምንድነው የተከዜ መዳኛ የሚል መጽሐፍ ጽፈው ከእሱ ጋር በተገናኘም የሰራውን ስራ አጠቃላይ አንስታል። በዚህ አጋጣሚ ያው ጎንደር ዩኒቨርሲቲን በቅርብ ስለምናውቀው እንጂ ሌሎችም አካባቢዎች ተመሳሳይ እንደሆኑም ያነሳው ጉዳይ አለ። እንግዲህ ጎንደር ዩኒቨርሲቲ በቅርብ ጊዜ አይደለም ከኦሮሚያ፣ ከአፋር፣ ከትግራይ ከሌላ አካባቢ መጥቶ የሚማር ጎጃም የራሷን ጎንደር መሄድ አይችልም። በነገራችን ላይ ሰሞኑን አንድ እንትን እያየው ነበረ። አባይ ማዶ ቤተክርስቲያን ጽላት ወጥቶ የሚከበርበት እንደውም መጋቢት 5 አቦይ ይመስለኛል በልዩ ኃይል በምናምን በዚህ አድማ ብተና በምናምን በሚባለው ተጠብቆ ማለት ነው ጎጃምና ጎንደር በሚል ፖለቲካ እያጦዙ ሌላ ጣጣ ውስጥ ገብተው እና ይህ ዩኒቨርሲቲ አሁን ምን እንደሆነ በተደጋጋሚ ስላየንበት ተማሪዎች ከሌላ አካባቢ መጥተው በዘራቸው፣ በብሔራቸው፣ በቋንቋቸው፣ በምናቸው የሚገደሉበት፣ የሚሳደዱበት፣ የሚታሰሩበት፣ የሚሸማቀቁበት ይሄን ማንም ሰው ታውቃላችሁ። እንደውም በዩኒቨርሲቲ ደረጃ ግጭት ሲነሳ ቀድሞ የሚጀምረው የነበረው ዩኒቨርሲቲ ጎንደር ነበረ ከዚህ በፊት። ከዛ ጎንደር የሆነ ነገር ይፈጠራል። ከዛ ሌላው ቦታ ደግሞ ደምለሳ ቅድም ያልከው ማለት ነው። ለምሳሌ ጎንደር ዩኒቨርሲቲ ኦሮሞ ከተገደለ ኦሮሚያ ክልል ያለ ዩኒቨርሲቲ አማራን ይገላል። እንደዚህ ነው እየተደረገ የመጣው። ይህ ባህል ነው። ሌላው ዩኒቨርሲቲዎች ውስጥ ብልጽግና መጥቶ ኢህአዴግ የሚለውን ስም ቀይሮ ወደ ብልጽግና እስኪቀይረው ድረስ አራቱ ድርጅቶች ብአዴን፣ ህወሓት፣ ኦህዴድና ምንድን ነው ደኢህዴን ነው የሚባለው የደቡብ ክልል እሱ አራቱ ድርጅቶች ዩኒቨርሲቲዎች ውስጥ እንትን ነበራቸው፣ አባላት ነበሯቸው። ድርጅቱ አለ ኦፊስ ራሱ ተቀብለው ማለት ነው። እኔ አክሱም የገጠመኝ እንደው ማንሳት እችላለሁ። ከአማራ ክልል የመጣ ቅማንትሙን አገውምን ምኑን በቃ የብአዴን አባል ትሆናለህ። 1 ለ5 የሚባል የኢህአዴግ ፌመስ አደረጃጀት የሚታወቀው ስቲል ነው። እንደውም አለ ራሱ ብልጽግና ራሱ ይጠቀምበታል። በዚህ በ1 ለ5 ቅድም የሆነ መምህራን ያሸማቃሉ ያልከው ማለት ነው። የሆነን አስተማሪ አታክ ማድረግ ሲፈልጉ ወይም ደግሞ እነሱ አመለካከት ወይም ውጤት አይሰጠንም ብለው የሚያስቡ ከሆነ እንደዛ የሚያደርጉ ነበሩ ተደራጅተው በዚህ በፖለቲካ ፓርቲው ማለት ነው። እስፔሻሊ የፈተና ቀን እስከ ማስቀየር ፈተና የሚወጣበትን እንትን እስከ መጠየቅ እና ገብተው እስከ ማወቅ ድረስ የሚደርሱ ነበሩ። በብአዴን፣ በህወሓት፣ በኦህዴድ ምናምን ተደራጅተው ማለት ነው። በቃ በደንብ ነበረ ይህ ነገር የሚሰራው እና 2011 ግንቦት ወይ ሚያዝያ አካባቢ የብአዴን አባላት የሚባሉ መታወቂያ ለእኛው ላሰጡን ማለት ነው። አምጥተው በቃ 20 ብር ምናምን ነበረ ክፍያው። ገንዘቡ ይሰበሰባል። የት እንደሚወስዱት አናቀመኛ ይሰጠዋል። እና ከተማ አክሱም ከተማ ወጥተው ስብሰባ አደረጉ። በዛ አጋጣሚ ህወሓት ብልጥ ስለሆነ ከመካከላቸው እንትን አስገብቷል። በቃ መረጃ አስገብቷል ማለት ነው። መጨረሻ ላይ ልጆች ስብሰባ ውለው ቃለ ጉባኤ ይዘው ምናምን ሲመለሱ በር ላይ ተያዙ። በር ላይ ሲያዙ የዚህ ቅማንት በጣም በስፋት የሚጨፈጨፍበት የሚገደል በጣም ቀውጥ የነበረበት ሰዓት ነበርና ሰነዳቸው ተቀምጦ ሲታይ ስም ዝርዝር ይዘዋል። መግደል ያለባቸውን ተማሪ እከሌ በደባርቅ ሲያልፍ ይገደላል፣ እከሌ በሁመራ ሲሄድ ይገደላል ምናምን በደንብ አድርገው ማለት ነው ቃለ ጉባኤ ይዘው። ያን ቃለ ጉባኤ ይኖራል ብዬ አስባለሁ፣ ምናልባት ከሆኑ ሰዎች እጅ ስለነበረ። እስከዚህ ድረስ ነው ዩኒቨርሲቲ ውስጥ ገብተው ፖለቲካውን የሚፈተፍቱ የነበሩት። ይህ ይታወቃል። እና ያነሳው ነገር ትክክል ነው ለማለት ያክል ነው። እንግዲህ
ወደ ዋናው ቁም ነገር ስንመጣ የጎንደር ዩኒቨርሲቲን ስናነሳ ስለነበረ አሁን የጎንደር ዩኒቨርሲቲ ቅድም እንዳልከው የተከዜ መዳኛ ምናምን የሚል መጽሐፊውን ምን ይሁን ብቻ ጽፈው እዛ ላይ ተወያይተዋል። ያደረጉትንም አይተናል። ይህን ሲያደርጉ ግን ወልቃይት የሚባለው ቦታ የተለያየ ጥያቄ የሚነሳበት ወልቃይቴ ነው ብሎ የሚታገል ኃይል እንደነበረ አሁን አልፎ አልፎ እንዳለ በትግራይ በኩል የኛ ነው የሚል እንዳለ በዚህም እንደዚሁ ይሄ ጊዜው ገጠመኝ ብሎ እንትን የሚሉት ነው። ግን እንደ ዩኒቨርሲቲ ገለልተኛ ሆኖ ሁሉንም አላሳተፈም። አንዱን ብቻ ነው። በነገራችን ላይ አማራ ነው የሚል ነገር ነው የጻፉትም። ከዛ ውጭ የተለየ ነገርም የለውም። ግን በልዩነት የጎንደር ዩኒቨርሲቲ ለምን የወልቃይትን ጉዳይ አቋም ወይም ደግሞ የሞት ሽረት ትግል አድርጎ ይሟገትበታል? ወይም በዚህ ልክ ይዞት የቀጠለው ለምንድን ነው? አይናው የሰሊጥ ነጋዴዎች አሉ። በአንድም በሌላም መንገድ ከዚህ ቅድም የጠቀስካቸው ሰዎች በእጃዙርም ይሁን በቀጥታም የሰሊጥ ቦታ ያላቸው ሰሊጥ የሚነግዱ ወይም ሰሊጥ የሚያርሱ አሉ። ግን በልዩነት ለምንድን ነው እንደዚህ አድርጎ የያዘው የሚለውን የሞሽረት ትግል አድርጎ የያዘው ለምንድን ነው የሚለውን ጉዳይ ብናነሳ ምናልባት ከዚህ ጋር የሚገናኝ ነገር አለው ወይ የሚለውን ጥያቄ ወደ አንተ ልምጣ። በነገራችን ላይ አሁን ይሄ የተከዜ መዳኛ መንገድ የሚል መጽሐፊውን ምን ቅድም አንተ እንዳልከው የተጻፈው ሜቢ እዛ ጎንደር ዩኒቨርሲቲ ያሉ የፋርጣ ማህበር የሚፈልጉትን የጻፉት ነው የሚሆነው። ባሸተ ደምለው ስም ያወጡታል። ለዛ ከዛ በኋላ ምክንያቱም ወልቃይት እንዲሆንላቸው የሚፈልጉት ዋናው ወደዚህ እንዲመጣላቸው ወደ ጎንደር እንዲመጣ ወይም ወደ የአማራ ነው እንዲባል ነው የሚሰሩት ስራ፣ ትልቁ ስራ ማለት ወልቃይት ወልቃይት ክልል ሆኖ ወልቃይት በወልቃይት ራሱ ያስተዳድር የሚል ሀሳብ እንኳን ጭራሽ ያላቸው እውነታው እዛ ጋ ነው። እኔ በተደጋጋሚ ስለማነሳው በታሪክም እሱ ነው የሚነግረን። ዋቴቨር ኢት ኢዝ ወደ ትግራይ የሚሄድ ወደዚህ የሚሄድ ገለልተኛ ሆኖ መስራት ነበረበት። ግን እነዚህ አንዴ ተዘፍዝፈውበታል። ቅድም እንዳነሳሁት ማለት ተዘፍዝፈውበት ስለሆነ ተዘፈዘፉበት አንዴ የበሰበሰ ዝናብ አይፈራም እንደሚባለው የሚሰራው ስራ አለ። ወደዚህ እንዲመጣ ተማሙተው ይሰራሉ። ግን መሰረታዊ ነገር ደግሞ አላቸው እንደዛ የሚያደርጉበት ማለት ነው። እሱን እናንሳው። ጎንደር ዩኒቨርሲቲ ለምንድን ነው የወልቃይትን ጉዳይ አቋም አድርጎ ይዞ የሚሟገተው ማለት ነው? ጎንደር ዩኒቨርሲቲ የሚባለው እንደ ተቋሙ ዝም ብሎ እኮ ያለ ሰው ህይወት የለውም። የሚመሩት ሰዎቹ ናቸው እንደዛ ያደረጉት። የዩኒቨርሲቲው ዓላማም አይደለም እዛ ገብቶ መዳከር፣ ፖለቲካ ውስጥ ገብቶ መዳከር ዩኒቨርሲቲው ዓላማ አይደለም። ዓላማው 3 ነገሮች ናቸው፣ ቅድም አንስተናል። እነሱ ናቸው ማድረግ ነው፣ ስራው ያ ነው። ከዛ አንጻር ስትገመገሙ አይመለከተውም ይሄ ጉዳይ ጭራሽ በዛ ደረጃ ማለት የሚሰራባቸው ኤሪያዎች ይኖራሉ። ወልቃይት አካባቢ ለምሳሌ እሱን ላነሳ እችላለሁ። ጎንደር ዩኒቨርሲቲ እንደ አንድ ከፍተኛ ትምህርት ተቋም የሁሉም ኢትዮጵያዊ እንጂ የአማራ ወይንም የጎንደር ህዝብ ተቋም አይደለም። የትግራዩም ተቋም ነው። የመቀሌው ተቋም የመቀሌ አይደለም። የጎንደሩም የአማራውም የመላው ኢትዮጵያ ተቋም ነው። ተቋም የአካባቢ ተወላጅ እንዲጠቀሙ በዛው ተቋማት ሲመሰረቱ በዛው ስልጣኔን ያመጣሉ። የተለያዩ ገቢ ይኖራል። ከዛ አንጻር ተጠቃሚ እንዲሆኑ ዩኒቨርሲቲው የሚፈልጋቸውን ነገሮች ከአካባቢው እንዲገዛ ለተማሪዎች ምግብ ምናምን የመሳሰሉት ነገሮች ስላሉ በዚህ አካባቢዎች እንዲጠቀሙ ነው እንጂ መቀሌ ዩኒቨርሲቲ የመቀሌ ህዝብ ነው እኮ ተብሎ አይደለም የተሰራው። ጎንደር ዩኒቨርሲቲ የጎንደር ህዝብ ነው ተብሎ እኮ አይደለም የተሰራው። በእጅ አዙር በሌላ መንገድ ተጠቃሚ እንዲሆን አካባቢው ከማህበረሰብ አገልግሎት አንጻር እንዲጠቀም ከናውሌጅ ዲሲሚሌሽን አንጻርም በዛው በአካባቢው እንዲጠቀም ተብሎ ነው የተሰራው ዩኒቨርሲቲ። ዓላማው እኮ እሱ ነው። አሁን ዓላማው ተቀይሮ የደብረ ማርቆስ ዩኒቨርሲቲ የጎጃም ነው፣ ለዛም የምስራቅ ጎጃም ነው። የባህር ዳር ዩኒቨርሲቲ የባህር ዳርና አካባቢው ብቻ ነው። እንጅባራ የእንጅባራ ብቻ ነው። የሚያገባውም የእንጅባራ ህዝብ ነው። እንዲሁ ነው ወደቀን ማለት ነው። ጎንደር ዩኒቨርሲቲ እንደዚህ አይነት ነገር አቋም ውስጥ ገብቶ ተቋም እንግዲህ በተቋም ማለት ነው ትልቅ ተቋም ሃየር ኤጁኬሽን ኢንስቲትዩሽን ከፍተኛ ትምህርት ተቋም የሚባለው እውቀት የሚፈልቅበት እውቀት የሚሸጋገርበት ያ ትልቁ ቦታ ማህበረሰብ አገልግሎት የሚደረግበት የተለያዩ ቴክኖሎጂዎች የሚወለዱበት ተቋም ወርዶ የመንደር ሆኖ በመንደር ጠፋ። እንዲህ ያደረጉት ማለት ነው። እና ተራ ነገር ይዞ መጥቶ ይገመግማል። አሁን ዛሬ ቅድም እንዳየነው ማለት ነው፣ ቅድም እንዳነበብኩላቸው ይሄኛው መጀመሪያ በዚህ ደረጃ መረዳት አልተቻለም። ሌላው የተመሰረተባቸው መርሆች ዩኒቨርሳሊ አክሴፕትድ የሆኑ ናቸው ወይም ዩኒቨርሳሊ አክሴፕቴብል ናቸው። ዓለም አቀፍ በሆነ ተቀባይነት ያላቸው ናቸው። መማር ማስተማር ቅድም ያላቸውና ከእሱ ሲያስተምሩ እነዚያን ዓላማዎቻቸው ሲያደርጉ 5 መርሆዎችን ያነሷቸው ማለት ነው። ቅድም እነዚያ የዘረዘርኳቸው በእነዛ ነው የሚመራው። እነዚህ አይፈቅዱለትም እዛ ውስጥ ገብቶ እንዲዳክር ማለት ነው። የሰፈር መርሆ አይደሉም። የጎንደር መርሆ አይደለም። አማራን በብቻው ተጠቃሚ የሚያደርግ መርሆም አይደለም። ደቡብ ጎንደር ለብቻው ተጠቃሚ የሚያደርግ መርሆም አይደለም። አሁን እኮ ዩኒቨርሲቲው ጎንደር ዩኒቨርሲቲ የደቡብ ጎንደር ዩኒቨርሲቲ ሆኖ ቁጭ አለ። የሚገርመው እኮ ደቡብ ጎንደርንም እኮ የራሳቸው አድርገውታል። እዛ የደቡብ ጎንደር ዩኒቨርሲቲ አለ አይደለ? እርሱን እንኳን እዛ ውስጥ ወስደውታል። ደብረ ታቦር ዩኒቨርሲቲ የሚባለው
እንዲያው ያንም የራሳቸው አድርጉት። እዚህኛው መጥተው ይሄንም ወሰዱት እንዳለ መንደር፣ ሰፈር፣ የእድር ውስጥ አስገቡት። የዚህ ቡድን አባላት የነ ተገኘ ብላታው ማህበር አባላት የሚሰሩት ሴራ አለ። በዛ ልክ ነው እያስኬዱት ያሉት አደንቁረውት ማለት ነው። ከተቋቋሙለት መርህ ወጥተው አጠበቡትና አጠፉት ማለት ነው። እናም ጎንደር ዩኒቨርሲቲ እንደ አንድ የመብት ተሟጋች ፖለቲከኛ ወይንም እንደ አንድ የፖለቲካ ፓርቲ በምንም መንገድ በወልቃይት ጉዳይ አቋም ይዞ ሊከራከር ሊጽፍም አይችልም። አቋም ይዞ ሊጽፍ አይችልም። ቅድም ምን ብለናል? ምን ላይ ፎከስ ያደርጋል? እውነት ላይ አይደለም። እውነት ላይ ነው መቆም ያለበት። ትሩዝ እና ክሪቲካሊ ሲገመገም ይሄ በጣም እብደት ነው። የትኛው ነው እውነት የሚለው ላይ ነው መቆም ያለብህ እንጂ የትኛው ነው ለእኔ የሚጠቅመኝ ብለህ ከቆምክ እኮ ምሁር አይደለም አንተ። እንዴት ሆነ ምሁር ትሆናለህ? ኢትስ ቬሪ ዲፊካልት። እና ይሄ በጣም መሰረታዊ ችግር ውስጥ እንደወደቀ ማየት እንችላለን ማለት ነው። በጉዳዩ ዩኒቨርሲቲው እንደ ተቋም መስራት የሚችልባቸው ኤሪያዎች አሉ። ቅድም እንዳልኩት አንደኛ በወልቃይት ጉዳይ ማለት ነው። አንደኛ የችግሩን ታሪካዊ ዳራና መንስኤ ሳይንሳዊ በሆነ መንገድ ማጥናት፣ ሲያጠናም በትግራይ በኩልም በዚህኛው በአማራ በኩልም በአጠቃላይ በኢትዮጵያ ፖለቲካ ውስጥ ያለውን ሁኔታም ዓለም አቀፍ ጫናዎቹንም ኢቭን በሱዳንም በኤርትራም ያሉትን ጫናዎች በሙሉ ማየት ያስፈልገዋል ማለት ነው። እንዲህ አድርጎ አጥንቶ ሳይንሳዊ በሆነ መንገድ ይዞ ከመጣ ኦኬ ስራው ነው። በቃ ችግር ፈቺ ሪሰርች መስራት አንዱ አይደለም? ይሄው ስራው ነው። ጥሩ ነው እንደዛ ቢያደርግ ማለት። ይሄን አይደለም ያደርገው። ሁለተኛ በሳይንሳዊ ጥናት ላይ የተመሰረተ የመፍትሄ አቅጣጫ ማምጣት፣ መጠቆም፣ ከዛኛው ቅድም ካልኩት የሚመነጩ መፍትሄ አቅጣጫዎችን መውጫ መንገዶችን ማሳየት። ይሄም አንዱ ነው። አንዱን ብቻ ለመጥቀም ብለህ ሂደህ አይደለም የወልቃይትን ጉዳይ መፍትሄ ልታመጣ የምትችለው ማለት ነው። ሶስተኛ በህዝቦች መካከል የተፈጠረውን ጥላቻና ሊያስከትል የሚችለውን ችግር፣ ማህበራዊና ፖለቲካዊ ችግር፣ ምጣኔ ሀብታዊም ታሪካዊም ችግር የተመለከቱ ጥናቶችን ማድረግና የመፍትሄ አቅጣጫ ማምጣት። ይሄ ደግሞ ሰስቴይነቢሊቲ የሚለው ቅድባን ሰስቴይነብል የሆነ የሪሰርች ፋይንዲንግ ሰስቴይነብል የሆነ ችግር እንዲፈታል ማለት ችግሩ ዛሬ ተፈትቶ ነገ እንዳይመጣ ማለት በወልቃይት ጉዳይ ትግራይና አማራ የሚባለው ክልል ሲዋጋ እንዳይኖር ማለት ዘላቂ መፍትሄ ሊያመጣ የሚችል በዚህ ደረጃ ማምጣት ያስፈልጋል፣ በገለልተኛነት አጥንቶት ማለት ነው። አራተኛ በጉዳዩ ላይ ከበርካታ ዩኒቨርሲቲዎችና የምርምር ተቋማት ጋር ጥልቅ ምክክር ማድረግ፣ መፍትሄ ለመፈለግ ማለት አብሮ መስራት፣ ምርምሮቹ አብሮ መስራት ያስፈልጋል። ዓለም አቀፍ ተቋማት ጋር መስራት ያስፈልጋል። እዚሁ በመንደር በሰፈር እነ ጀንበሩን እየሰበሰበ ምናምን እኔ እኮ ግርም ነው የሚለኝ እነ ግርማን ምናምን እያመጣ እዛ አሰርቶ ለወልቃይት ያሳብዳል። ሚዲያ ላይ ወጥቶ በፌስቡኩ ያንቋርራል። ይሄ የዩኒቨርሲቲ ተግባር አይደለም ጭራሽ። ይህ የሚያደርጉት እነዚህ የቡድኑ ማህበራት ናቸው። ኦኬ በጦርነቱ ለተጎዱ ማናቸውም ወገኖች አገልግሎት ማቅረብ፣ በኮሚኒቲ አገልግሎት ቅድም ፐብሊክ ሰርቪስ ብለን የለም ማህበረ ኮሚኒቲ ሲቪል ኢንጌጅመንት ብለን የለም። በዛ መንገድ ለትግራዮችም ለአማራውም እዛ አካባቢ የተጎዳ ካለ የወልቃይቴውም ህዝብ የተጎዳ ድጋፍ ማግኘት አለበት። ለሁለቱም ነው መሆን ያለበት። ከመቀሌ ዩኒቨርሲቲ ከአክሱም ዩኒቨርሲቲ ጋር እየተነጋገረ ይህን መስራት አለበት። ከአዲግራት ዩኒቨርሲቲ ጋር እየተነጋገረ ይህን መስራት አለበት። ግን እንደ ጠላት እኮ ነው። ጎንደር ዩኒቨርሲቲ የትግራይ ተወላጅ አለ አሁን አንድ ሰው ትጠቅስልኛል? አስተማሪ የለም፣ አንድም የለም። ሞት አድርጓ እንኳን የትግራይ ተወላጅ ኦሮሞ ራሱ ለመኖሩ በስጋት በመከራ ነው። አሁን ራሱ ተገልብጠውበት ማለት ነው። የአንድ ሰፈር ሰው እኮ ነው የተከማቸው። በምንም መንገድ ነው። ቅድም እንዳልኩ አሁን ከጎጃም ምናምን የሚል የጎጃም ራሱ እኮ እንደ ጠላት ታይቶ አሁን ጎጃሚው ራሱ ይሳደዳል። አሁን የእንጅባራ ዩኒቨርሲቲ ፕሬዚዳንት የሆነው ዶክተር ጋርዳቸው እዛ ኤፍቢ እዛ ዲን ነበረ። እንትና ይሄ ምንድን ነው መንገሻ አድማሱ የሚባለው ሰውዬ ማለት እንዴት አድርገው አሳቅቀው እንዲለቅ እንዳደረጉት ማለት ሲመረብ እኮ ነው ለቆ ወደዛ ሄደ ማለት። አሁን የተሻለ ነው እንዲያውም እዛ ጋር አፈጻጸሙ እንጅባራ ዩኒቨርሲቲ ማለት ነው የተሻለ ነው በሆነ ነገሩ ማለት ነው። ያ ጄኔራል የሆኑ ችግሮች እንዳሉ ቢሆንም በዩኒቨርሲቲው እንቅስቃሴ ምናምን የሆነ ነገሩ የተሻለ ነው። የሚገርም ነው። ባለፈው በካምፓስ ንጽህና ነው በተሻለ ነገር በችግኝ ምናምን የተሻለ ነገሩን አይቼዋለሁ። እኔ እንደውም አፕሪሼት አድርጌዋለሁ እሱን እንትኑ ማለት ነው። እንጅባራ ኮሚኒኬሽን እንትን አድርጎት አይቼው ማለት ነው። እንደዛ እያሳደዱ ጨረሷቸው። የአንድ መንደር ሰው ሰብስበው ነው ነገ ሌላም ያጠፋሉ። የሰሜን ጎንደሩም ጠርገው አጥፍተውታል። ጥቂት ሰው ነው የቀረ፣ ተላላኪ ብቻ ነው የቀረ። አብዛኛውን ጠርገው አጥፍተውታል። ሌላ ወደ ደባርቅ ዩኒቨርሲቲ ሄደ፣ ወደ ደባርቅ ዩኒቨርሲቲ ሂዷል። እንዲህ እኮ ነው እያደረጉ ያጠፉት ማለት ነው። እነዚህ ሰው በአጠቃላይ ጎንደር ዩኒቨርሲቲ መስራት የነበረበት በእነዚህ አሁን ባልኳቸው ኤሪያዎች ነው ስለ ወልቃይት መስራት ያለበት ማለት ነው። እንግዲህ ይሄን ግን ቀይሮ ነው እንግዲህ። ነገር ግን ጎንደር ዩኒቨርሲቲ የወልቃይት ጉዳይ የራሱ አጀንዳ አድርጎታል።
የራሱ አጀንዳ የፖለቲካ ጉዳይ ነው፣ ግን የራሱ አጀንዳ አድርጎታል። እንደ ተራ ግለሰቦች ወይንም እንደ ተራ የፖለቲካ ፓርቲዎች ያራግበዋል፣ ያጦዛል። በዛ ምክንያት የተፈጠረው ጦርነት ባለፈው የትግራይን አይተሃል። ቅድም እንትን ያልነው ማለት ነው የካሳሁን ተገኘ የሚባለው ጋይንቴ ታስታውሳለህ? 2014 ነው 2014 ይመስለኛል የህልውና ምናምን በሚል ጎንደር ዩኒቨርሲቲ ሰራተኞችን ሰብስቦ ወታደራዊ ቤዚክ ወታደራዊ ትሬኒንግ ሰጥቶ አረንጓዴ ቢጫ ቀይ የሆነ ቲሸርት አስለብሶ መግለጫ ሲሰጥ የነበረው ሰውዬ እሱ ነው። ይሄ ቫይስ ፕሬዚዳንት የተባለው ማለት ነው። መግለጫ ይሰጣል። ጁንታውን እናጠፋዋለን ምናምን ይላል። ዩኒቨርሲቲ እኮ ነው ተመልከት፣ የጎንደር ዩኒቨርሲቲ ማለት ይህን ሲያደርግ የነበረ ነው ጎንደር ዩኒቨርሲቲንም። ስለዚህ በዛ ጉዳይ ገብቶ ሲፈተፈት ነበረ ማለት ነው። በወልቃይት ጉዳይ ጽንፍ ይዞ አንድ አቅጣጫ ይዞ ሲፈተፈት ነበረ ማለት ነው። ዩኒቨርሲቲ ነው ግን ይሄንን ዩኒቨርሳል የሆነው ዩኒቨርሲቲ ማለት እኮ ከዩኒቨርሳሊቲ ጋር የሚገናኝ ነው። እንዲህ ዝም ብሎ ነው እንደ ዩኒቨርሲቲ የተባለው። ዩኒቨርሳሊቲን መሰረት ያደረገ ማለት ሁሉን አቀፋዊ ነው ዩኒቨርሲቲ እንጂ ይሄ መንደርተኛም አይደለም። እውቀት መንደር ሊሆነ ላይወስነው ዓለም አቀፍ ነው እውቀት። ከዓለምም ወጥተህ እኮ ዩኒቨርሲቲውን ሁሉ የምትጎበኝበት ነው ዩኒቨርሲቲ። ግን አውርደው በራሳቸው እንትን አድርገው የሰሩትን ማሰብ ነው። ጥያቄው ለምንድን ነው የሚል ነገር አንሳ። ባለፈው የቅድም አስክሬን እየቆፈሩ ሲያጠፉ የነበሩት ታሪክ ሲያጠፉ የነበሩት ምናምን ስንት ነገር እንዳወደሙ እዛ እንትን ላይ ትግራይ እንትና የተጨፈጨፉትን ማይካድራ ላይ የተጨፈጨፉትን የትግራይ ተወላጆች አጽም ሙልጭ አድርገው ጠርገው አጥፍተዋል እኮ ወስደው አጥፍተዋል። ሌላ ቦታ የሞተን አማራ ሁሉ እያመጡ እኮ ቀብረዋል። እዛ ውስጥ እንትን የማድረግ ማለት ነው። በጦርነት የሞተውን በዛም ሰብስበህ ታመጣነት ትቀብራል። ይህ እኮ የሚታወቅ ነገር ነው። ይህን ያደረገው ጎንደር ዩኒቨርሲቲ ነው። ትልቅ አንኢቲካል የሆነ ስራ የሰራው ወራዳ የሆነ ወንጀል የሰራው ጎንደር ዩኒቨርሲቲ ነው። አስተዳደሮቹ ይህንን ነገር አስፈጽመውታል። ብዙ ሰዎች አስተያየት ሰጥተው ያውቃሉ እዚህ በፊት ማለት ነው። ያን ማየት እንጂ ጥያቄው ለምንድን ነው የሚል እንሰር ምክንያቱን ላብራራለህ። 4 ምክንያቶችን ላንሳለህ ጎንደር ዩኒቨርሲቲ ውስጥ እንትን ያለው እና እነዚህ ልጨርሳቸው። አንደኛ ጎንደር ዩኒቨርሲቲ እንደ ተቋም በአንድ ሰፈር ሰዎች ቁጥጥር ስር ወድቋል። በዚህ ምክንያት ነው። እነዚህ አንድ ሰፈር ሰዎች ደግሞ የራሳቸው ፍላጎት አላቸው። የሰሊጥ ነጋዴዎች ናቸው፣ ኢንቨስተሮች ናቸው። ይዘርፋሉ፣ የዩኒቨርሲቲውን ተቋምን ገንዘቡን ይዘርፋሉ፣ ኢንቨስት ያደርጋሉ። ብዙ ትልልቅ እርሻ አላቸው እዛ ውስጥ። እናም የእነዚህ ሰዎች ፍላጎት እንጂ የተቋሙ ዓላማ አይሰራም። እነዚህ የተገኘ ብላታው ልጆች ደግሞ ከጦርነቱ አትራፊ ናቸው። ስልጣን ማህበራቸውን ያስጠብቃሉ። ስልጣን አላቸው፣ ማህበር አላቸው። ኃጢአትም ሰርተው ማይወገዙ እንደ በተቋሙ በሃይማኖት ተቋሙ ያሉት ያን ሁሉ ክፋት ሰርተው ጸረ እግዚአብሔር የሆነ ስራ ሰርቶ ታቦት 15 ታቦት የሸጠ ሰውዬ ዛሬም ጳጳሱን እንዲቀጥል አድርጎ የዚህ ማህበር ስላለው ማለት ስልጣን ስላለው ማለት ፖለቲካ አላቸው። የፖለቲካ የበላይነት ይዘዋል። የወጥቶ የሚደሰኩረውን ቅድም አይታል ሳነበው ማለት ነው። እነዚህ አላቸው። ወልቃይትን በእነሱ ፍላጎት እነሱ እንደሚፈልጉት የእነሱን ጥቅም አስከብሮ እንዲሄድ አድርገው ይሰራሉ ማለት ነው። የአንድ መንደር ሰው ስለተሰባሰቡና የግል ፍላጎታቸው መፈጸሚያ አድርጉታል። ማንን ተጠቀሙት? ዩኒቨርሲቲውን ለብሰው ትልቁን ተቋም ለብሰው ይጫወቱበታል ማለት ነው። ጠያቂነት የለም፣ ማንም የሚጠይቅ ስለሌለ። ሁለተኛ ጎንደር ዩኒቨርሲቲን የሚመራው ቡድን በወልቃይት በርካታ የእርሻ መሬት ይዟል፣ ዘርፏል። የሚያመርቱት እነዛ ናቸው። በተለያየ ግለሰብ ስም እያደረጉ ምናምን ከና እሸተ ደምለሙ ጋር ሊሆን ይችላል እኮ ሰዎቹ ጋር አላቸው መሬት እዛ ያስቀመጡት አብረው ይሰራሉ፣ ይዘርፋሉ ማለት ነው። ብር አላቸው፣ ኢንቨስተር ናቸው። ስለዚህ ወልቃይት ወደዚህ ካልመጣ ችግር ነው። ወደዚህ መምጣት አለበት፣ መሞት አለባቸው። ለማውራት ደግሞ ጎንደር ዩኒቨርሲቲ ተጽዕኖ ይፈጥራል በሚል ጎንደር ዩኒቨርሲቲ ምን ያደርጉታል? ማኒፑሌት ያደርጉታል ማለት ነው። ዝናውን ክብሩን ማኒፑሌት አድርገው በዚህ ደረጃ እየሰሩ ነው። ስለዚህ ዩኒቨርሲቲውን ተጠቅመውበታል መሬታቸውን ለማስጠበቅ ንግዳቸውን ለማስጠበቅ ነው። በቀጣይም ብዙ የሰሊጥ ካምፓኒዎች ይሰራሉ፣ ይከፍታሉ። የግዴታ መምጣት አለበት። አንድም የዩኒቨርሲቲ የፋርጣው ማህበር ሊቅ የወልቃይትን ህዝብ ወዶት ፈልጎት አማራ ነው ብሎ የሄደበት መንገድ የለም። የት ነበረ እስከ ዛሬ? ለወያኔ ያጨበጨበ በነበረበት ወቅት ወልቃይቶቹ ፍዳቸውን እየቆጠሩ በነበረበት የት ነበረ? ዝርፊያ ነው። ታስታውሳለህ? ወልቃይት ሲለቀቅ በ2013 ጥቅምት ወር ላይ ያ ሁሉ ሲሆን ማን ነው ሂዶ የሰፈረበት? የደቡብ ጎንደር ሰዋር እንዳለ ሂዶ የሰፈረበት። ከተማዎቹ እኮ አሁን ዳንሻ ትግሬ የነበረበት ቤቶች እኮ አሁን በደቡብ ጎንደር ነው የተያዙት። ሁመራ ብትሄድ በዚህ እኮ ነው የተያዙት። አሁን ርስት አድርገውታል ማለት ነው። ማህበሩ ርስት አስፋፍቷል። ያን መሬት መያዝ አለበት፣ ሀብት ማፍራት አለበት ማህበሩ እና ትልቅ ሊሆን ማለት ነው። ይህን እየሰሩ ያሉት። ስለዚህ ለጥቅማቸው ነው እየታገሉ ያሉት፣ ሌላ ነገር የለውም። ይህንን ማወቅ አለባቸው። ውሸቱን ነው አስራት አጸደ ወይን እዛ ወጥቶ የሚለፈልፈው ፖለቲካ፣ የአማራ ፖለቲካ የሚናገረው ውሸቱን ነው ያልኩት ለዛ ነው። ኢንቨስተር ስለሆነ ነው። የሆነም ማህበር የራሱን ጥቅም ለማስከበር ነው፣ ለመሬት እየዘረፈ ማለት ነው። ይሄን ነው የሚሰራው። ሶስተኛውን ነገር እናንሳው። ሶስተኛው ይሄ
የነ ተገኘ ብላታውና የነ አስራት አጸደወይኑ ወይንም የነ ካሳሁን ተገኘው የፋርጣ ማህበር ከዚህ በፊት በወልቃይት ጉዳይ በርካታ ቅሌቶችን ሰርቷል። እናም ወልቃይት የግድ አማራ መሆን አለበት፣ ካልሆነ ተጠያቂ ይሆናል። ወንጀለኛ ነው የሚሆነው እሱ ማለት ይጠየቃል። ለትግራይ ከተመለሰና በትግራይ ክልል ቁጥጥር ስር ከሆነ ክስ መመሰረቱ አይቀርም፣ ጥናት መምጣቱ አይቀርም። ችግር ነው። ስለዚህ በቃ ይሄንን እንደምንም ብላ አጨናቅፈው ማስቀረት አለባቸው። እንዲሁ ነው እንዲቀርብ ማድረግ አለባቸው። ግዴታ ነው ማለት ግዴታ ነው። የቀደመ ወንጀላቸውን ለመደበቅ እያደረጉት ስላለ ማለት የግዴታ ነው። አንድ የተጨማልቀዋል፣ ወንጀላቸው እንዳይገለጥ ቅድመ ሁኔታ መስራት አለባቸው። ያን ነው እየሰሩ ያሉት ማለት ነው። ጎንደር ዩኒቨርሲቲ በዚህ ደረጃ ነው ስለ ወልቃይት የሚዳክረው። አራተኛውና የመጨረሻው ይሄ የነ ተገኘ ብላታው ማህበር የፋርጣው ማህበር ቡድን የሆነ አካባቢን የሚቆጣጠረው ከመንግስት ስልጣን ላይ በመፈናጠጥ ነው። መንግስት ስልጣን ይዘህ ነው። እናም ተጨልጠው ተገርኝተው የበለጸጉ ናቸው፣ ብልጽግናዊ ናቸው። ስለሆነ ብልጽግና እስከደገፉት ድረስ ምንም አይላቸው፣ አይገመግማቸውም፣ አያነሳቸውም። በቃ ምክንያቱም እንደዛ ናቸው። ተነጥፈው ነው የሆነ ነገር ማይሰጥ ነገር ስጡኝ ብላቸው ሁሉ ይሰጣሉ። እነዚህ ዋናው ስልጣናቸው ነው የሚፈልጉት። because it is the mechanism by which they can control other people። መሰረታዊ ነገሩ ይሄ ነው። ስለዚህ የስልጣን ጌታቸውን ለማስደሰት ይህንን ይሰራሉ፣ የፈለጉትን ያደርጋሉ። በዚህም የሴራ ማህበራቸው ይቀጥላል። ማህበራቸው ላይ የሚመጣ ዘመቻ የለም። እንዲያውም ጥሩ ናቸው፣ ለመንግስት ፖለቲካ ወዳድ ናቸው፣ ይሰራሉ ተብሎ ይደገፋል። አረ ዋና እኮ ነው አስራት እንዴ ይሄ በጣም ነው የሚሰራው ምናምን ታማኝ ነው ይላል። ምክንያቱም ታማኝነቱ የሚሰራው ለብልጽግና ለነ አብይ በደንብ አድርጎ ይሰራል። ምንም አይሉትም። እና አብይ ለሀገር አይደለም የሚሰሩት ለስልጣናቸው ነው። ለሀገር ቢሰሩ እኮ እንደዚህ አይነት ተንከሲስ የሆነ ነገር ያጠፉት ነበር። በእርግጥ ወያኔ ስመች ነካው ምንም እኮ አላረገውም። ለምን አገልጋይ ሆኖ ነው የሚመጣው። ከጫማ ተነጥፎ ቡት ሊከር የሚባለው እኮ ነው ጫማ ላሽ ማለት ነው። እንደዚህ ሆኖ ነው የሚሰራው። ጫማ ላሽ መሆኑ ግን ለጥቅም ነው። በደንብ አድርጎ ስልጣኑን ይዞ አስጠብቆ ይዘልቃል። ስልጣኑን ከተቆጣጠረ ደግሞ እሱ የሚፈልገው እንደፈለገ ያደርጋል። መሬት ይዘርፋል፣ የሚያስፈልገውን ይገላል፣ የሚያሳድደውን ያሳድዳል፣ የሚያገለውን ያገላል፣ የፈለገውን ያደርጋል፣ የሚዘርፈውን ይዘርፋል። በዚህ ምክንያት ነው እዚህ ጋር እንትን ብለው የሚሰሩት። ስለ ወልቃይት እንዲህ ሲያጦዝላቸው የወልቃይት ጉዳይ እየጦዘ እንዲቀጥል ይፈልጋሉ። እና አብይ የሚፈልጉት እንደዛ ነው። የትግራዩና የአማራው ህዝብ እንዲታረቅ አይፈልግም፣ እንዲጣላ ነው የሚፈልገው። በሂደት መጥፋት ያለባቸው አካላት አሉ። ማጥፋት ያለበት የነሽመልሱ ቡድን የሚፈልገው ማለት እርሱን እየሰራለት ነው። ፋርጣ እዚህ ጋር አብሮ ማለት የሚፈልገው ነው። በዚህ ምክንያት ነው ለወልቃይት አድራጊ ፈጣሪ ነን ብለው የሚጨማለቁት ማለት ነው። ታንኪ መልካም። እንግዲህ የጎንደር ዩኒቨርሲቲ ለምን የወልቃይትን ጉዳይ አቋም አድርጎ ያዘው ወይም ደግሞ የሞት ሽረት ትግል አድርጎ ይዞት ቀጠለ ለሚለው ጥያቄ ለሰጠን ምላሽ ከልብ አመሰግናለሁ። በዚህ አጋጣሚ እኔ ለዚህ ማህበር መገንገል ለዚህ ማህበር የልብ ልብ የሰጠው ጠበንጃ ተሸካሚው ሰሜን ጎንደሬ ይመስለኛል። ጠበንጃ ተሸክሞ ይፎክራል፣ በዚህ ተዋጋ ሲሉት ይዋጋል፣ እየሄደ ይሞታል። በቃ የሽፍትነት ስራ ማለት ነው። ጀግንነቱን በሽፍትነት የሚገልጽ ወንድሙን በመግደል የሚገልጽ በመፎከር በማቅራራት ወይ የሆነ በቃ ጫካ ውስጥ አሸሸ ገዳሜ በማለት ጀግንነቱን በመግለጽ ለነሱ ምቹ ሁኔታ የሚፈጥር እነሱ እንደፈለጉ እንዲሆኑ ምቹ ሁኔታ የፈጠረላቸው ይሄኛው ሰሜን ጎንደር የሚለው ይመስለኛል። አብዛኛው አንድም አይደለም፣ አንድነትም የለውም። አብዛኛውም እንግዲህ በታሪክ እኛ እንደምናውቀው ከኢህአፓ ጀምሮ አብዛኛው ተሰዶ ወደ ሰሜን አሜሪካም ወደ ሌሎችም የአውሮፓ ሀገራት ሂዶ እዛ ሁኖ ደግሞ ዶላር እየላከ ለእነዚህ ጠበንጃ የሚያስታጥቅ ነው። አብዛኛው አካባቢ ምን ያክል ለምቷል፣ ህዝቤ ምን ያክል ሰላም አግኝቷል፣ ምን ያክል ተጠቃሚ ነን የሚለውን ግምት ውስጥ አያስገባም። ዝም ብሎ የሆነ የግል ስሙን የግል ስብዕናውን መገንባት እሱ እኮ እንደዚህ ነው መባል ነው የሚፈልገው እንጂ ተግባሩ ዜሮ እንደሆነ ነው የሚያሳየው። እንግዲህ ምንድነው በኩራት ትራት አይሆንም ይባላል በነገራችን ላይ። እና ጎንደሬ ዝም ብሎ ስም ብቻ ነው፣ አሁን ስም ብቻ ነው። ዝም ብሎ እየተግደረደረ እንትኑን ጥቅሙን አሳልፎ ሰጥቷል ማለት ነው። ስልብ ሆኗል ማለት ነው ባጭሩ። አሁን ስልብ ሆኖ ደግሞ ያው ለሰላቢዎቹ እያገለገለ ያለበት ሁኔታ ነው ያለው። ይሄ ለዚህኛው ለፋርጣው ወይም ደግሞ እዚህ ከደቡብ ጎንደር መጥቶ ለሚበጠብጠው ኃይል ቀኝ እጅ ሆኖ እያገለገለው ያለው ይሄኛው የሰሜን ጎንደሩ ጠበንጃ ተሸካሚ ነው ብዬ ነው የማስበው። ስለዚህ ቆም ብለህ ልታስብ ይገባል ነው። በመጨረሻ አንድ ጥያቄ ላንሳ። እንግዲህ የጎንደር ዩኒቨርሲቲ ከተቋቋመለት ዓላማና ከሚሰራበት መርህ ወጥቶ የቁልቁለት ጉዞ ውስጥ የገባው እንደዚህ አይነት የቁልቁለት ጉዞ ውስጥ የገባው በምን ምክንያት ነው? መሰረታዊ ምክንያቱ ምንድን ነው የሚለውንና ምናልባት የመፍትሄ ሀሳብ ምትላቸውን አጠር አድርጋ አንሳና የዛሬው ውይይታችን በዚህ እንዝጋ። በርካቶቹን ከላይ በአንድም በሌላ መንገድ ስላነሳቸው እንደ ጥቅል የሆኑ ነገሮችን መሰረታዊ
ምክንያቶችን ላንሳ። አንደኛ በሀገሪቱ የመንግስት ስርዓቱ ዲሞክራቲክ ባለመሆኑ ምክንያት ነው። ዲሞክራታይዜሽን የለም። የኢትዮጵያ የመንግስት ስርዓት ኦልሞስት እየፈረሰ ነው ማለት ትችላለህ። የሆነ ያለውን ነገር እየው። አሁን ያለው የፖለቲካዊ ቀውስ ለእንደዚህ ሌቦቹ ያው የገበያ ግርግር እንደሚባለው ለዚህ ለሌባ ቡድን የተመቸ ሁኔታ ፈጥሯል ማለት ነው። ስለዚህ የዲሞክራቲክ ስርዓት ከሌለ ዩኒቨርሲቲዎቹ ደግሞ ያው ፐብሊክ ናቸው፣ የመንግስት ዩኒቨርሲቲ ናቸው። በነገራችን ላይ ጎንደር ዩኒቨርሲቲ ግል አይደለም፣ የመንግስት ነው። መጠነኛ የሆነ የፖለቲካ ኢንቮልቭመንት ብቻ ነው ሊኖረው የሚገባው የነበረው፣ ግን ለይቶለት ፓርቲ ሁሉ እስኪመስል የብልጽግና ፓርቲ ሀብት ነው የሚመስለው። በፊትም የወያኔ የፓርቲ የሚመስል ነገር ወይም ኢህአዴግ ሆኖ ነው ሲሰራ የነበረው እና እንደዚህ አይነት ነገር ነው እና የሀገሪቱ የዲሞክራሲ ስርዓት ነው ይህን ነገር እንዲሆን ያደረገው ማለት ነው። የተመቻቸ ሁኔታ ፈጥሮለታል፣ ፖለቲካዊ ስነ ምህዳር ፈጥሮለታል ማለት ነው እንደዛ እንዲሆን። ሁለተኛው በሀገሪቱ የህግ የበላይነት መጥፋት ያው እንግዲህ ለሚዘርፈው ማለት ነው ለበላ በሎ ቡድን አሳልፎ ሰጥቶታል። ምንም ተጠያቂነት የለም፣ ምን የለም፣ ይዘርፋሉ እንደፈለጉ፣ ሰሊጥ ያመርታሉ በሌላ መንገድ። ኢንቨስተርስ እኮ በነገራችን ላይ እንዲህ እያደረጉ ነው እና ይህም ሌላው ጉዳይ ነው፣ የህግ የበላይነት መጥፋቱ ነው። ሶስተኛ ዩኒቨርሲቲዎች የሙስና መብያ ማዕከላት ተደርገው ስለተወሰዱ ነው። ዩኒቨርሲቲ ብዙ ባጀት፣ ትልልቅ በጀት አላቸው፣ የካፒታል በጀት አላቸው፣ የተለያዩ በጀቶች አሏቸው፣ ብዙ በጀቶች ማለት ነው። ህንፃ የሚሰራበት በጀት አለ፣ ልማት የሚለማበት፣ ተማሪ መማር ማስተማር ላይ የምታወጣው የደይ ቱ ደይ የሆኑ እንትሮች አሏቸው፣ የተለያዩ በጀቶች አሉ። እሱን ይዘርፋሉ። ሌላም የመንግስት ትልልቅ ቱባ ባለስልጣን ሁሉ መጥቶ ይበላል። እዚህ ጋር መዝረፊያ ማዕከል ነው። እዚህ ያለው ብቻቸው የሚበሉ ይመስላል እንዴ? ጎንደር ዩኒቨርሲቲ እኮ እና ስርዓት አጸደወይን እኮ የሚዘርፉት እና የሚበሉት እኮ ብቻቸውን አይደለም። ቢሆንም አያድሯትም፣ አንድ ቀን እኮ አያድርም። ከላይ ከመንግስት ተቋም ላይ እስከ እንትን ይሄ በፌዴራል ደረጃ ያሉ የሚመለከታቸው አካላት ትምህርት ሚኒስቴር ብለው ዋቴቨር ሀሱ ጋር ነው አብረው የሚሰሩት። የቦርድ ምናምን የሚባሉ ሰዎች ጋር አብረው ነው የሚበሉት። ዝም ብሎ እንዳመስል እንክት አድርገው ነው የሚበሉት ተስማምተው። ዩኒቨርሲቲው የመማር ማስተማር የምርምርና የማህበረሰብ አገልግሎት ማዕከል ሳይሆን የሙስና ማዕከል ነው። ዩኒቨርሲቲዎች እንደ ጉድ ነው የሚዘረፈው። ባለፈው የሆሳና ዩኒቨርሲቲ ነው ብዙ ዩኒቨርሲቲዎች አሉ። ሌላውን ቦታም እንደ ጉድ ነው የሚዘረፍባቸው። የሙስና መብያ ማዕከላት ናቸው። የሙስና እንደዛ ስለሆነ ነው። ሌላው የሰለጠነና የነቃ ህብረተሰብ ስላልፈጠርን ኢትዮጵያ ውስጥ የሰለጠነ ፖለቲካዊ ብስለት ያለው ህዝብ የለንም። ህዝባችን ተከታይ እንዲሆን እንደ ግሪሳ እንዲነዳ በሞብ እንዲዘምት ብቻ ነው የኖረው። ታጠቅ ስትለው ይታጠቃል፣ ግደል ስትለው ይገላል፣ ሙት ስትለው ይሞታል። በቃ እንደዛ ነው። ፍዳውን ታሳየዋለህ። ስለዚህ ፖለቲካሊ ዋይዝ የሆነ ህዝብ የለንም ማለት ነው። ይሄ ራሱ እነዚህ ደናቁርት እንደፈለጉ ዩኒቨርሲቲው እንዲጨማለቁበት ፈቅዷል፣ እድል ሰጥቷል። አሁን የጠበንጃ ተሸካሚ ምናምን አልከው የጎንደሩ ያላወቀው ንቃተ ህሊና የሌለው ከየት ያምጣው? የምንሰራው እኮ ንቃተ ህሊና ለመፍጠር ነው። ፖለቲካሊ እንትን የሆነ የሰለጠነ ኮንሽንስ የሆነ ትውልድ ያስፈልጋል ማለት ነው። እሱ ስለሌለ ነው እና ይህም ትልቅ ችግር ፈጣሪው አንዱ ይህ ነው። በደነቆረ ማህበረሰብ ውስጥ ሌቦቹ እንደፈለገው ስለሚያደርጉ ማለት ነው። አምስተኛ ዩኒቨርሲቲ ውስጥ ፖለቲከኞች ዘልቀው ስለገቡ ወይም የፖለቲካ ማዕከልም ስላደረጉት ያው ስላነሳ ነው። እነዚህ ናቸው እንደዛ ያደረጉት ጎንደር ዩኒቨርሲቲ የሚል እንትን አለኝ። ሁለተኛው ጥያቄ ማለት ምንድነው መፍትሄ ሊሆን የሚችለው? አጭር ነገር ልናገርና ልቋጨው። አንደኛ በሀገር ደረጃ ያለውን የፖለቲካ ችግር መፍታት ነው። ሀገራዊ መረጋጋት፣ ፖለቲካዊ መረጋጋት ሲመጣ ነገሮች ሁሉ ይስተካከላሉ። አትሊስት እስከታች ወርደ መገምገምና ማየት የምትችልበት ነገር ሁሉ እድል ይፈጠራል። ኮምፕሌን ብታደረግ ሰሚ ይኖርሃል። ዛሬ እኮ እንደፈለገ ነው። ጎንደር ዩኒቨርሲቲ አንድ ሰው አቤቱታ አቅርቦ ማንም ችግሩን አይፈታለት፣ ማንም አይፈታል። የሚያዳምጥህም የለም። እንዲያውም ትባረራለህ። ሰግተህ ነው የምትኖረው፣ የግዴታ መሄጃ ስለሌለ ማለት ነው። ስለዚህ በአጠቃላይ በሀገር ደረጃ ያለው የፖለቲካ ችግር ቢፈታ የነገር ይፈታል። ሌላው የህግ የበላይነትን ማስፈን ነው። የፖለቲካ ችግሩ ሲፈታ የህግ የበላይነት ይሰፍናል። የህግ የበላይነት ሲሰፍን ተጠያቂነት ይመጣል ማለት ነው። ጠያቂነትም ተጠያቂነትም አለ። ያን ጊዜ እነዚህ ሰዎች ያርፋሉ። ከዓላማቸው ውጭ እንዳይሰሩ የግዴታ ይሆናል ማለት ነው። ሶስተኛ በመንደር የተደራጀን የነተገኘ ብላታውን ማህበር ማፈራረስና ማጥፋት ያስፈልጋል። መጥፋት አለበት። ለአማራ ህዝብ አይጠቅምም። ኢቭን ለደቡብ ጎንደሩ ለራሱ አይጠቅምም። ለሌላው ለጎንደሩ የሚጠቅም አይደለም። ለኢትዮጵያ አይጠቅምም። ለዓለም ራሱ የሚጠቅም አይደለም። በጣም ተንከሲስ የሆነ ሰይጣናዊ ድርጅት እኮ ነው። በግለሰቦች የተደራጁ ግለሰቦች ጥቅም ላይ የተመሰረተ ነው። ሌላ እንትን የለውም። ምንም ሀገራዊ ፋይዳ የለውም። በጣም የሚያሳዝነውና የሚያስጠላው ደግሞ ሰይጣናዊ የምልበት ምክንያት ከእርሱ አካባቢ ተወላጆች ውጭ ሌላውን ያሳድዳል። በፍጹም አጠገቡ እንዲኖር አይፈልግም። በፍጹም ብቻውን መብላት ነው የሚፈልገው። ብቻውን ሲበላ ደግሞ ጻድቅና ቅዱስ መስሎ ነው። ደብተራው ትልልቅ በገፈጅ የሆነ ትልልቅ ድስት የሚያክል ቆብጭ ነው። መነኩሴ ነኝ ብሎ መስቀል ጨብጦ ምናምን እንደዛ ነው። ይሄኛው ደግሞ ቅዱስ እየተጫወተ ነው። ቅድም ሳነበው የጻፉትን ፌስቡክ ላይ አይተሃል አይደለ? ምንም የተሳሳተ ነገር መጥፎ ነገር አይጽፍም። ወጥቶ ሲናገር አፉን አለስልሶ ማለት
ተቅለስልሶ ነው፣ ውስጡ ግን ምርት ነው። ሰይጣን አታሎ ነው አንተን የሚያጠፋ። ልክ እንደዛ ነው እነዚህ ይሄ። ስለዚህ ይሄ ቡድን ካልጠፋ አማራውም ሰላም አያገኝም፣ እዛ አካባቢ ያለው ሌላው ህዝብ ሰላም አያገኝም፣ ኢትዮጵያ ሰላም አታገኝም። መርዝ ነው፣ ነቀርሳ ነው። በዘመነ መሳፍንት ዘመን የተፈጠረ ነቀርሳ ነው ይሄ ማህበር ማለት። ለደቡብ ጎንደር ህዝብ ራሱ ምንም ጠብ ያደረገለት የለም። ጎንደር ከተማ ሂድና ጎንደር ከተማ በልመና ላይ የተሰማሩ ሰዎችን እያቸው ከ180% ከደቡብ ጎንደር ነው የመጡት። ለደቡብ ጎንደር ህዝብ እንደማይሰሩ መረዳት የምችለው ይሄ ነው። አይሰሩም። ቢሰሩ ያ ሁሉ ህዝብ ለማኝ ይሆናል፣ በልመና ላይ ይሰማራል። ቢጨንቀው የሚበላው ሲያጣ አይደለም የሚሰማራው። ልመና ወዶ የሚሰማራ የደቡብ ጎንደር ህዝብ አለ? የለም። ባህሉም አይደለም፣ የመለመን ባህሉም አይደለም እኮ። ታታሪ ሰራተኛ የነበረ ህዝብ እኮ ነው የሚለምነው። እንደዛ ሆኖ ታገኘዋለህ። ስለዚህ ለራሳቸው ህዝብም ለገበሬው እኮ አይሰሩም። ዛሬ በፋኖ ፍዳው የሚያሳዩት እነዚህ አይደል? ከተማው እንኳ አውድመውታል። የተለያዩ ከተማዎች ደቡብ ጎንደር ያለ ከተማ በሙሉ ወድሟል። ስለዚህ አይጠቅምም። ይሄ እንትን ነው፣ ሰይጣናዊ ቡድን ነው። በሚገርም ሁኔታ የተገኘ ብላታ ጉድ አሁን ጃናሞራ አካባቢ ከነበሩት ቃልቻዎች ጋር ሰራ የሚባለው ሳይሆን የዚህ ማህበር እንትን ነው፣ ዋና ራስ ነው። ጎንደር ላይ እንትን ነበረ፣ አቡነ ሰላማን ተክቶ የመጣው ይሄ ነበረ። የሀገረ ስብከቱ ሊቀ ጳጳሱ ነው ማለት ነው። ከዛ በኋላ አባ ኤልሳ የሚባል ሰውዬ ሲመጣ ተቀይሮ ወደ ደቡብ ጎንደር አስተዳዳሪ ሆኖ ነበር። የወስጣጤዎስ የሚባል ቤተክርስቲያን አለ እንትን ላይ አዲስ ዘመን ከባቢ ይሄ ጣራ ገዳም ላይ የተሰራ ማለት ነው። የወስጣጤዎስ ከእርሱ አንድ ጊዜ በዓልና ክብር ብለውኝ ሰዎቹ ሂደን እያወራን ችግር ገጥሟቸው በጣም ይሰቃያሉ ሰዎቹ እና ምንድን ነው ችግሩ ምናምን ብዬ አናገርኳቸው። እንደ አንድ ከንሰርንድ የቤተክርስቲያን ሰው ማለት ነው። ምንድን ነው ብዬ ሳሰብ ትልቁን ችግር የሚፈጥረው ደብሩ አስተዳዳሪ ነው አሉ። ምን አይነት ነው? መነኩሴ ነው። ግን መነኩሴ አይደለም አሉ። እንዴት አልኳቸው። አዲስ ዘመን ቅዳሜና እሑድ ይሄዳል አሉ። ሞተር ሳይክል አለው፣ ሞተር ነድቶ ይሄዳል። ወመኔ ነው፣ ወንበዴ ነው፣ ሽጉጥ አለው። አዲስ ዘመን ሄዶ ኳስ ያያላሉ። የማንቸስተር እና የማን ነው ምናምን ደጋፊ ነው አሉ። እሑድና ቅዳሜ እዛ ኳስ ይውላል ከወጣቶች ጋር እየተዳበለ እንትን ሞተር እየነዳ ነው የሚሄደው። እና ይህንን ሊቀ ጳጳሱ አያውቅም። እሱ አይደል የመደበው አሉ። እሱን የመደባሉ። ይሄ ሰው ያን ኮሰስ ብሎ ምንም ያደርግ አይመስልም። ስታየው ሰውነቱ ኮስማና ምንም ያደርግ አይመስልም። ዋና ወንበዴ ግን እሱ ነው። ያንን እንትን ያደርግ። ከዛ በኋላ ይሄ ሰውዬ በቃ እኔ አላመንኳቸውም። በነገራችን ላይ እንደዛ ሲነግሩኝ በዛ ጊዜ አይ ዲድንት ቢሊቭ ዘም ምንም እንትን ላምናቸው አልቻልኩም በዛ ጊዜ ማለት። አሁን እኮ ነው እንዴ የዞረልኝና የመጣልኛል ሲሉ ስሙን ሊያጠፉት ነው እንዴ በዚህ ደረጃ እንዴ? ጻድቅ እኮ ነው የሚመስለው ሰውዬው ራሱ። ምግብ የሚበላ አይመስልም። በትርምት በመጾም ምናምን የሚኖር ነው እንጂ ሰይጣን አጋንንት ምናምን ይሄ ታቦት የሚቀብር ይሄ በግ እያረደ የሚቀብር ምናምን አይመስልም። እንደዚህ ነው። አሁን ይሄን ማህበር ካላስቀጠል ሃይማኖቱ ራሱ ይጠፋል እኮ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪኳን ድምጥማጧን እያጠፏት ያሉት ይሄ ማህበር እኮ ነው። የግል ጥቅም ማሳደጃ እኮ ነው በሙሉ። እዛ አካባቢ የመጡት የዚህ ማህበር አባላትን እና አባ ነፋሱን ወይም ጴጥሮስ የሚባለውን እና አባ ሚካኤሉን ሰይጣን ይግዛንን ግንባሩን በለው እና አባ ሉቃስን ስንቱን ልጠራል ይችላለሁ። በሙሉ ፖለቲከኛ፣ ጥቅመኞች፣ አሳዳጆች፣ ገንዘብ ፈላጊዎች ናቸው። እነዚህ ናቸው። ወመኔውን ሁሉ አምጥተው ጳጳስ አድርገው አሁን የሰውዬ መወገዝ ነበረበት። እንኳን ለጳጳስነት ለተራ ምእምን አይበቃም፣ መባረር የነበረበት ግን አሁንም ጳጳስ ነው፣ ብፁዕ እየተባለ ይጠራል። ለምን? የማህበሩ አባል ነው። ማጆሪቲው ቤተክርስቲያን ተቆጣጠረ የማህበሩ አባል ነው። ቤተክርስቲያንም እየወረደች ነው። ይሄ ማህበር አይጠቅምም በፍጹም ማለት ነው። ይህን ለማለት ነው። ማፍረስ ያስፈልጋል። ሌላ በመጨረሻ የዩኒቨርሲቲውን መርሆዎችና እሴቶች ማክበር ያስፈልጋል። መርሆዎችን፣ እሴቶችን ተልቆ በመፈጸም ሂደት ውስጥ እነዚህን ቅድም ያነበብናቸውን ያቀረብኩልህን መርሆዎች እንዲከተል ማድረግ ወሳኝ ነው። ግን እነዚህን ተከትለው እንዲሰሩ ለማድረግ መጀመሪያ ከላይ ያቀረብኳቸው መፍትሄዎች መስተካከል አለባቸው። አንድ ዲሞክራሲያዊ ስርዓት በሀገሪቱ መገንባት አለበት። ሁለት የህግ የበላይነት መስፈን አለበት። ካልሆነ በምንም መንገድ ታከብራቸው አትችልም። ታንክ ዩ። መልካም። እንግዲህ የጎንደር ዩኒቨርሲቲ የቁልቁለት ጉዞ መሰረታዊ ምክንያቱ ምንድን ነው የሚለውንና የመፍትሄ ሀሳቡን በመጨረሻ አንስታል። ውድ አድማጭ ተመልካቾቻችን በዛሬው የወቅታዊ ጉዳያችን የዩኒቨርሲቲዎች የቁልቁለት ጉዞ በጎንደር ዩኒቨርሲቲ ማሳያነት በሚል ያቀረብንላችሁ ውይይትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ሁላችሁ